ስለ ትግልና ስለመታገል ለብዙ አመታት እንግዲህ ሚዲያ ላይ የነበርክ ወንድማችን የሐሳብ ልዩነትን ቢኖር ታውቃለህ፣ ፖለቲካውን ጠንቅቀህ ታውቃለህ። ምሳሌ ከጠየቅ ጌታቸው ረዳ አዲስ አበባ ተቀምጦ እነ ደብረጽዮን ጫካ ገብተው ይታገላሉ። ጫካ አልገቡም፣ ከተማ ናቸው። እሺ ከተማም በለው ያው በለው። ስለዚህ አሁን ጌታቸው ረዳ ምን ያደርጋል መሰለህ? የተለያየ ሬሽን በለው አልባሳት በለው ተተኳሽ በለው በብልጽግና ውስጥ ነው እነሱን ታገላለሁ እያለ ያስገባል። እኛም አሁን ያንን መንገድ ነው የፈጠርነው። ገባ? አሁን ሁለቱ ሰዎች ብልጽግና ጋር እየሰሩ ነው። አሁን ይሄ ብልጽግና ኦኬ። አሁን ጌታቸው ረዳ ከብልጽግና ጋር እየሰራ ነው። እነ ደብረጽዮን ደግሞ ከብልጽግና ጋር እየሰራ ነው። አሁን እነዚህ ሁለቱም ከብልጽግና ጋር እየሰሩ ነው። አሁን ምን አለ መሰለህ፣ እውቀት የሚባለውን ነገር ሰፋ ማድረግ አለበት። እነዚህ ሰዎች መንገዱን ሁለ ነገሩን አሁን ከገቡ በኋላ ጫብላ አድምጥ። ፖለቲካው እኮ እንዴት እንደሚሄድ እኮ እናንተ በደንብ አትረዱም። አስገባናቸው፣ ተተኳሽን በምንፈልግበት አካባቢ ይሰጣሉ። የምንፈልገውን ነገር ከመንግስት ያበረክቱልናል። ከመንግስት በኩል ሁነው የሚሄዱበትን መንገዶችን ሁሉ ይከፈቱልናል። በአጭር ጊዜ የምናሸንፍበትን ስልት ነው። አብይ አህመድ እኮ ይዋኩ። አሁን እነዚህን ሰዎች ወደ ትግል ይቀላቅላቸዋል፣ መከላከያ ጋር ይቀላቅላቸዋል፣ ስለ መንግስት ሚስጥር ይሰበስበዋል። ገባሽ ጅቡ? አሁን እኔ ጥያቄ ከጠየቀኝ አየር ባየር መልስላለሁ። ነገ የሚፈጠረውን ነገር ታያለህ። ጆከር ለካ ትክክል ነበር፣ ለካ የነጠቀና የበሰለ ፖለቲከኛ ነው ብለህ ታስባለህ። አሁን ጆከር አዳምጠኝ። አሁን እንዳልከው እነዚህ ሁለት ሰዎች አብይ ጋር የሄዱት ለስለላ ነው ወይ ደግሞ አብይ ጋር እየሰሩ መከላከያውን ሊያስመቱ ነው። እሺ አንተ ይሄን ሁሉ ጊዜ ጫካ ውስጥ ቆይቶ ይሄን ሁሉ ጊዜ በትግል ቆይቶ በዚህ ልክ በአጭር ጊዜ ተቀይሶ መግባት ማለት ምሳሌ እንዳንተን አገባብ የእናንተ ሰዎች አካሄዳቸውን አይተሃል። የኛ ሰዎች አካሄዳቸው እንዴት እንደሆነ እሱ ስለሱ ቆይሽ አንድ ጊዜ ተረዳዳ እና አስረዳ ብዬ ነው። አዳምጠኛ እየተደማመጥን እየተጠያየቅን ከሆነ የዚህ ሰውዬ አካሄዱ አሁን እንደምታውቀው ያለውን አቅሙን ያለበትን የሥራ ዘርፉን አገልግሎቱን ታውቃለህ። በቀናት ሩጦ መግባት ማለት ለመንግስት ግን ደስታው ነው። ሳምንታዊ ዜና ብቻ ነው የሚሰራበት። ለሱ ግን ጉዳት ነው። እኛ ለስለላ ነው የላክናቸው። ለስለላስ ቢሆን ላክናቸው አልበልህ። ለስለላስ ቢሆን ለስራስ ቢሆን የገቡ አማራነታቸውን መልሰዋል። ወደ ትግል አለመግባታቸው ምን ማረጋገጫ አለህ? እኔ አሁን ማረጋገጫዬ ልንገር ከሰማኝ። አመሰግናለሁ። ይኸው ትግል ላይ ያለክ እጅ መስጠት፣ መማረክ እና መሞት እንዳመራር ሶስቱ የተለያዩ ናቸው። እንደ ወታደር እንደ ወታደር አመራር እነዚህ አሁን አመራር ከመድረስ በፊት እንደ ወታደር በልና እንደ ተራ ወታደር ከዛ አመራሮች አሁን ማለቴ እነ ጌታቸው ጻድቃን በሚመራ ሰዓት የትግራይን ወታደር እጅ ቢሰጥ ስንት ብርጌድ ነው አብሮ የሚሰጠው እሱ ጋር ታውቃለህ? እጅ አብሮ የሚሰጡ ሰዎች አሉ። አሁን ጌታቸው ረዳና ጻድቃን ወደ አዲስ አበባ ከአብይ ጋር ለመስራት ሲሄዱ ብቻቸውን የሄዱት ከትግራይ ዝም ብላችሁ አፍጥጣችሁ ኮፒ ሊንክ ታብ ቀጥል ሀሳብ እንዳለ ከትግራይ አምልጠው ምናምን ሲሄዱ ብቻቸውን የሄዱት። የያዙት አመራር የለም፣ የያዙት ወታደር የለም። ገባህ አይደለ? ማን ነበረ ጄኔራል ማን ነበረ በአፋር በኩል ይዟቸው የተወሰኑ ወታደሮች ነበሩ፣ ሀራ መሬት ብለው የወረዱ እነሱ ናቸው። አሁን አመራር እጅ ሲሰጥ እና ሲማረክ እና ሲሞት ልዩነት አለው። ኮፒ ሊንክ ታፕ አንድ ጊዜ ቀጥል። እጅ መስጠት ማለት በጣም 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 ትግሉን ወደኋላ የሚጎትት ነው። ከሱ ጋር አብሮ ያሉ ሰዎች አሁን እንደገና ተሐድሶ ተሰጥቷቸው ከልዩ ኃይልና ከሚሊሻ ጋር ተቀላቅለዋል። አሁን አስቡ እንዴ ተሐድሶ በሰዓት በሰዓት ደቂቃ በደቂቃ ጅብነት ወደ ተሐድሶ ከመግባት በፊት እና ያንን ሁሉ ወታደር በቤት ተበተን የሚለው ይመስላል። ቀጥታ እኮ ነው በባስ እየጫነ ተሐድሶ የሚሰጣቸው። እኔ አሁን ለአንተ ግልጽ የሆነ ጥያቄ ልጠይቅህ፣ ቀልድም ሳይሆን
ከፈንታው ሙሀቤ ጋር ስንት ወታደር አብሮት የገባ ይመስላል አንተ? እንደው በግምትም ሆነ ዜናም ላይ እንድትሰራ ሆነ እስኪ ንገረኝ። ስማ ፈንታው ሙሀቤ በጣም ወደ ሶስት ፈንታው ሙሀቤ በጣም የሚባለውን ትተህ ስንት ወታደር? አሁን ግልጽ በግልጽ የሆነ ጥያቄ ነው። እናንተ ሁለት ብርጌድ ነው 3 ብርጌድ ያለው ሰው እኮ ነው። በጣም ከፍተኛ። መጀመሪያ በስሩ ስንት ወታደር ይኖር? ብዙ፣ በጣም በብርጌድ ደረጃ በጣም ብዙ። አስቡ ስንት ይኖረዋል አንተ? እሺ ሐቂቃውን እኮ ነው እናንተ የምንነጋገር። ይሄ ለመለባበስ ለመበሻሸቅ ሳይሆን 3-4 ብርጌድ የሚመራ እኮ ነው የወሎ 3-4 ብርጌድ። ቴንኪው። ስንት ነው ይዞ የገባ? በቁጥር ስንት ናቸው? በቁጥር ስንት ናቸው? በጣም ብዙ ከፍተኛ ነው እኮ። በመጀመሪያም የነበረበት ያሉት በስሩ የነበሩት ወታደሮች ትንሽ ናቸው። ስንት ናቸው? ቢያንስ እሱን በነበረበት ጊዜ ይሄ ናቸው ከምለ ፈንታው ሙሀቤ አብረውት የገቡት አጃቢዎቹ ብቻ ናቸው። እንዳለ ነው እንጂ ችግር የለም። ለአንተ መልካም። እሺ ለጠየቀኝ ጥያቄ ልመልስልህ። ከዛ አንተ የመሰለህን ነገር ማውራት አልከለክልም። እንደዚህ በሰከነ ሁኔታ ስንነጋገር ሀሳባችንም አድማጫችንም ጥሩ ይሆናል። አትከታተኝ፣ ጥፊ ከዚህ። ልጅ በጣም እየተከታተለች ነው። ማነች እሷ? ስሟን አልጠቅም። እሺ ከዛ ምን አለ መሰለህ ፈንታው ሙሀቤ በነበረበት ምሽት ላይ ማንንም ጓዱን ሳያማክር ግዳጅ ላይ በቆዩበት ሰዓት፣ ረፍት ባረጉበት ሰዓት ማታ ላይ የራሱን አጃቢዎች አስነስቶ ሾልኮ ነው የጠፋ። እነዛም ሰዎች ስንት ናቸው ካልክ 4 ወታደሮችን ብቻ የሱን አጃቢ ይዞ ነው የገባው። ውሸት። እኔ ደግሞ ሙሉ መረጃ አንተ አትዋሽ ጅቦ። አንደኛ የመንግስት ሚዲያ 8 ነው የዘጋበው ማለት 4 ናቸው። 8 ማታድርሻቸው። ቆይሽ ትክክለኛ መረጃ ከሌላችሁ የላችሁም። እና እኔ ልልህ የፈለኩን ነገር ምን መሰለህ፣ አንተ የፈለከውን ነገር ማሰብና መናገር የፈለከውን ነገር ግን ይህንን ትልቅ አቅም ያለው ሰው መንግስት እንደቀላል ነገር ሲቀበለው ቀጣይስ ምን አይነት ነገር ይመጣል ብለህ ታስባለህ? ትላንት ማን አስገድዶት ነው የወጣ? ዛሬስ ማን አስገድዶት ነው እጁን የሰጠ? ይሄ እጅ መስጠት ሳይሆን ቀጥ ብለው ነው ቤታቸው ይሄድላቸው። ይሄ እኮ ሌላ ጉዳይ ከጀርባው። አንተ መማረክ ማለት ሜዳ ላይ ገብተህ ትማረካለህ። በሆነ አጋጣሚ በመከላከያ ታጅበህ በጥላት ኃይል ታጅበህ ተወረህ ተከበህ ትማረካለህ። እሱ ነው መማረክ የሚባለው። ይሄ እኮ ቀጥ ብሎ ቤታቸው ላይ አንኳኩቶ ነው የገባው። መማረክ እኮ በጣም አሪፍ እኮ ነው። እጅ ከመስጠት አንተ እንዴ ምንና ምን ነው የምታወዳው? አይ እጅ መስጠትና መማረክ ይለያያል። ምናልባት እኔ በውትድርና አንተም በውትድርና ለ10 ዓመት አገልግላል። እኔ እንኳን ለ2 ዓመት ያክል አገልግያለሁ። ታውቃለህ። አንተ ጅቦ ሚስ ኢንፎርሜሽን አትስጡ። አንድ ነገር ልንገር። አንደኛ ተደራድሮ ነው የገባው እንጂ ተማርኮ አይደለም። ተማርኮ እጅ ሰጥቶ እንዴ ብርጌድ ይዞ እኮ አይደለም እኮ የገባው። ከመንግስት ጋር ነው። መጀመሪያ ካፒቴኑ ገባ። እንዴ ካፒቴኑ ገባ። ካፒቴኑ ቆይ አንድ ጊዜ ቆይ አንድ ጥያቄ ልጠይቅ። ካፒቴኑ እንደገባ ጅቦ ምን ነበር የተናገረ? ምን ካፒቴኑ እንደገባ በሁለተኛው ቀን የሰጠው መግለጫና ኢንተርቪው ሲደረግ ምን ነበር የመለሰ? ምን ተመለሰ? እንደ አፋሃድ ሁሉም ቀስ በቀስ እጅ ይሰጣሉ፣ ወደ ሰላሙ ጥሪ እጅ ይሰጣሉ ሳይሆን ወደ ሰላሙ ጥሪ ይመጣሉ። ታፕ አድርጉ። ምንድነው እጃችሁን አጣምረሽ አንቺ የምታየኝ? ያንን ነገር አይታል። ታፕ ኮፒ ሊንክ አድርጉ እባካችሁ። እድሉ ከተሰጠ አይ ጅቦ እኔ መቼ አውርቼ ነው እድል የሚሰጥ? በቤትህ እኮ ስንት ነገር ስትል ነበረና ግን መሳደብ ማንጓጠጥ ክፉ ነገር እንደተናገረ ዛሬ የተቀደሰ ቀን ነው። እኔ ስሳደብ አይተህ ታውቃለህ እንዴ? ጆካ ሰላማዊ ውይይት ነው። አባል ሰራ ነው የምሰዳደው። አንተ ምን ስራ አለክ? ኖ አይ ጅቦ ቁም ነገር ሚስ አንደርስታንዲንግ እንዳይሆን፣ አንደኛ ኮሎኔሉ ተደራድሮ ነው የገባው። ማስረሻ ገባ፣ እሱ ገባ እንጂ እጅ ሰጥቶ ተማርኮ ምናምን እንደሚባለው አይደል። ተደራደረ ከመንግስት ጋር እንዳፋድ የአማራን ህዝብ ወክሎ ነው የተደራደረ ወይ ራሱን ብቻ ለራሱ ድርጅቱን ወክሎ ድርጅቱን ማስረሻ ተደራደረ አይደል? የአፍሪካ ምናምን መሪዎች ምናምን አላደራደሩትም።
እነ ዘመነ ካሴና እነ እንትና ታዲያ ለምን አይገቡም? በቅርቡ ይገባሉ ማለት ነው። እንደዛ ከሆነ ድርጅቱ ጦስ ጥንቡሳሱን የዘመነ ድርጅት ሌላ ነው፣ የነዚህ ድርጅት ሌላ ነው። ስለዚህ ሚስ አንደርስታንድ ልክ አሁን እናንተ ሀገር እና የእናንተ ጋር እናንተ ሀገር አሁን ሲዴት አለ ጂቢ ምን አለ መሰለህ፣ አጠራ አድርጌ ላስረዳ። እሷ ስም ሴት ልጅ ስለሆነ ፈጠን ስለምትል አንዳንድ ሀሳቦችም ስሜታዊ ስትል ላይ መጣላ ስለምችል ይመጣልኛል። እንደ ምሳሌ ከጠየቀኝ ጌታቸው ረዳ ትላንት ጫካ ውስጥ የነበረ ሰው ነው። ከጫካም ጫካ በሚሊዮን ያለቀውን እንግዲህ የራስን ህዝብ ራስን ታውቃለህ። ትላንት የትምህርት ድንክ ነው እኔ ጋር አብሮ የተማረ ምንም እውቀት የሌለው ሲለው የነበረ ሰው ጋር ዛሬ አብሮ ጎን በጎን ጥሬ ስጋ እየበሉ እየተከላለሉ ትላንት የነበሩ የጓዶቹንና የትግል አጋሮቹ ጋር ባሽሙርም ሆነ በተለያየ ነገር ዛሬ የምላስ ጦርነት ላይ ናቸው። አየው የኛ ግን ቃጥ ብሎ በሩ ላይ ሄደ። ሰላሙን ጥሪ ተቀብያለሁ ብሎ በሩ ላይ ሄደ። አራት አጃቢዎቹን ይዞ ገባ። ነገ ምን እንደሚፈጠር ምን ታውቃለህ? ምን ማረጋገጥ? ጆከር አንድ ነገር ልንገር። አሁን እኛ የምናወራው እውነት ከሆነ ሌላ ነገር ነው፣ ወይ ደግሞ ለህዝብ ወይ ለአዳማጭ ከሆነ ደግሞ ሌላ ነገር ነው። ሁለቱ ይለያያል። ለሚሰማኝ ሰው ሳወራ እኔ ለህዝብ ይኸውልህ፣ አሁን ይሄንን የሚያክል ሰው እጅ ሰጠ እየተባለ ለህዝብና ለአዳማጭ ብዬ እንትናል ለህዝብ የሚጠቅመውን ነገር ነው የምንነጋገረው ብራዘር እኮ። አሁን ለሰው ማውራ ከሆነ ሰዎች ደስ እንዲላቸው እንዲህ ብሎ ሊሰልል ነው ሄደው። ለምን እኔ እንደዛ ላስብ? እሺ ልጨርስ። አታስወራ አንተ ሌላ ተቁማ ልጨርስ። አወራ አይደል እንዴ? ተው እንጂ። አሁን አንተ ለህዝብ ከሆነ የምታወራው ወይ ሰው እንደዚህ ተከታይ ደስ እንዲለው ምናምን ከሆነ ብዙ ነገር ታወራለህ። ኧረ እጅ አልሰጠም ብቻውን ነው የሄደው ሊሰልለው ነው ምናምን ብዙ ነገር ይወራል። ግን እውነታውን ስናየው ደግሞ አብይ አህመድን ማንም ሰው አይችልም። እናቴ አንተ ነው የማትችለው ሊሆን ይችላል። እውነታው ደግሞ እኔ የምነግርህ ኦኬ መብት ነው ጅቦ። ግን እኔ እውነታውን የምነግርህ ነገር እውነታውን እኔ ልንገርህ። የመንግስት ሚዲያ እንኳን ሲዘግበው 8 ሰው ይዞ ገባ ተደራድሮ ገባ ብሎ ይዘገበው። አንተን ምን አይነት ፖለቲካ ነው የሚሰራው? እጅ ሰጥቶ ብርጌድ ይዞ የጠላት ወገን ስለሆነ ሐሳቡን ይጨርስ ሚጣ ኦኬ ይጨርስ ሚጣይ። አሁን በዚህ ሰዓት ማለት ነው በዚህ ሰዓት መንግስትን በተለይ ኢትዮጵያ ውስጥ ያሉ ታጣቂዎች ፍጹም ሊገዳደሩትም ሊሉትም ማንም ያፈጭ ቀጥል ሚጣናት ከጎና አጋጣሚ ነው ቀጥልሽ እና ማንም ሊችለው ማንም ሊገዳደረው አይችልም። አሁን እያጸዳ ያለው ለምንድን ነው? ከኤርትራ ጋር ሊገጥም እና እነዚህ አሁን በየክልሉ እንትን ያሉ የተንጠባጠቡ ወደ ኦሮሚያ ክልልም ያሉ ታጣቂዎችን ምናምን ስርዓት እያስያዘ ነው። ተው በቃ ልሄድ ነው አርፋችሁ ተቀመጡ እና ብዙዎች ይመጣሉ። አሁን በቅርቡ ደግሞ እና አሁን ብዙዎቹ እጅ ይሰጣሉ። አሁን በቅርቡ በቃ ግማሾቹ ተከበዋል። ግማሾቹ እየተጠየቁ ነው። አሁን ትገባላችሁ ወይስ እዚሁ ድባቅን ምታችሁ እየተባለ እናቴን መረጃው ስላለኝ ከተከበሩ ቆረጣ እቺን ጥያቄ ብቻ ልጠይቅ። እሺ አይ ነገ የምናፍርበትን ነገ ደግሞ ነገ እኔ የማፍርበትን ነገር አልናገርም። እናቴን ተከበዋል። እኔ የማፍርበትን ነገር አልናገርም አልኩህ። አዳምጠኝ። ለመጀመሪያ ሁለት አይነት ስለሚፈልጋቸው ነው እንጂ ችግር እሱ ይገው። ወደ ኤርትራም ጉዳይ እንመጣለን፣ ወደ ያለው ጉዳይ እንመጣለን። ግን አንተ እድሜ ስንት ነው? በእድሜ ሳይሆን እድሜን እድሜያችን ሂዶ እኮ እንደ ህፃን የምናስብ ሰዎች አለን። አሁን አንተ የህፃን ልጅ ጨዋታ ይሄንን አሁን ከታች የሚመለከትን የሆነ ምንም ተግባራዊ ያልሆነ ነገር ትልቁና እንደ ህፃን ስትቀልድ አንተ ህፃን ብሎ እኮ ትልቅ ሰው ያልፋል። እየሰደብኩ አይደለም እኔ እውነቱን ነው የምልህ። አንተ አሁን የምታወራው ነገር ተከበዋል፣ በዚህ ተጨርሶ በዚህ ተገምሎ አንተ ቆርሰን እንደምትበላው ምግብ እኮ አይደለም ጦርነት። በዛ ልክ ቢታሰብ 4 ዓመት ሙሉ አስፈትቶ ሁሉንም ማርኮ ያስገባ ነበር። ጆከር አንዴ ታዳምጠኛለህ? አብይ አዳምጣለህ። አብይ እስካሁን የነበረው ጦርነት እስካሁኑ ጊዜ የነበረው ጦርነት ለሱ ቀላል ነበር። አሁን ግን ይከብዳል። እነዚህ ሰዎች ዛሬ ገብተው ጀርባው ላይ የተለጠፉበት ሰዎች አያምናቸውም። እንቅልፍ ራሱ ሰላም ነው የሚያሳጣው። ለምን ካልከኝ በምን ጥርጣሬ ቢያስራቸው ሌላ ችግር ሊመጣ ነው። ወንድሜ ጆከር እኔ አሁን ያለውን እንትን እከታተላለሁ በደንብ እከታተለው እና አንድ ነገር ልንገርህ።
ጦርነት ስታረግ ሙሉ በሙሉ ፈንታ ሙሀቤ እነዚህ የተላኩ ለስለላ ነው። ለምን ካልክኝ በዛ በኩል ላይ በመከላከያ በኩል ላይ ወደ ህዝብ ንጹሃን አንድ ወታደር እኮ ዛሬ ድረስ እኮ የማረኩት እኮ ፋኖ ነው። ንጹሃን ላይ የተከባባድ መሳሪያዎችን ጉዳት የሚደርሱ ጉዳቶች ይቀንሳሉ። ካሁን በኋላ በእነዚህ ሰዎች ይገባል። ወታደሩ ባለበት ተትቶ ወታደሩ ባለበት ጫካ ላይ ነው ካሁን በኋላ ከባባድ መሳሪያውም መንግስት የሚሰጣቸውን አሁን ትላልቅ ወይ ዘመነ ካሴ ወይ መሪ ወዳጆ እጅ ቢሰጥስ ሚጣ እኔ አንዴ ላውራ አላስወራ እኮ አላችሁኝ። 1 ደቂቃ 2 ደቂቃ ስጡኝ ወንዶቹ። አይ አስወሩኝ። አንደኛ ነገር ጆከር 1 ደቂቃ ይውል ጅቦ ትግል ጽናትን ይጠይቃል። ገባ? የትኛውም ኢትዮጵያ ውስጥ የተደረገው ትግል አንዱ ማንም ሙሀቤ ሄደና ወይ ካፒቴኑ ሄደና የሚቆም ትግል የለም። እንደውም የአማራን ትግል ሊደነቅ የሚገባ ትግል ነው። ሌላው እድሜ ልክ ታጥቆ እድሜ ልክ እንዴ ቲፒኤልኤፍ ወይም አንድ ደቂቃ እባክህ 1 ደቂቃ አስወራኝ። እንደ ማስቲካ ታላምጫ ሀሳብሽን ቀጭ አድርጊ። ትኩስ ተረጋጋ። ኖ አሁን ቲፒኤልኤፍ ጋር ብትሄድ ለስንት ዓመት የታጠቀ ኃይል ነው አይደለ? በጦርነቱ የተገበረው ተገብሮ በ2 ዓመታት ውስጥ ተደራድሮ ያው አሁንም አለ። የአማራው ግን ለዘመናት ኢህአዴግ ሲቀጠቅጠው ከዛ በኋላ ደግሞ ብልጽግና ሲቀጠቅጠው ያንን ሁሉ ተቋቁሞ እዚህ ድረስ መቀጠሉ ራሱ ሊደነቅ የሚገባው ትግል ነው። ይፋን ትግል ልታጨበጭብለት የሚገባ ትግል ነው። ማንም ሳያስታጥቀው በሬውን ሽጦ ታጥቆ ማንም እዛ ከመግባትሽ በፊት እናንተ እንዴት ታጠቃችሁ ብለሽ ጠይቂው። ልታደንቀው ይገባል። ድጋሚ ጅቦ የምመክር ነገር ምን እንደሆነ ታውቃለህ? ማርያምን ሚስ አንደርስታንዲንግ ሰው አንተ ጋር ስለሚበዛ ላይክ የሚያስጠላ ፖለቲካ ነው ልሰራ እየሄድክ ያለው። ምን መሰለህ? ምንድን ሰው ነው የሚበዛለት? አንደኛ ይኸውልህ ኢቭን ሂድ እኛን አትመነን። የመንግስት ሚዲያ የሽንፈት ምልክት ፖለቲካ በቤቱ መስራት እኮ መብት እኮ ነው። የፈለገውን ሀሳብ ማራመዱ መብቱ ነው። እንደዛ አይነት ሰዎች ከሌሉ እኛ በትግላችንም ላይ ጥንካሬ የለንም። አሁን አንቺ በቤተሰብ ስለሚበዛ ምናምን ብለሽ ልብ መስጠት ሳይሆን ጆከር ሚስ አንደርስታንዲንግ ሰው አይምሮም ይዛባል። ሚስ አንደርስታንዲንግ ትክክል ያልሆነ ኢንፎርሜሽን ነው እየሰጠ ያለው ይሄ ሰውዬ። ብዙ ሰው ተማረከ እያለ እሱን ትተን ወደ ሌላ ጭቅጭቅ ልንገባ። ጅቦ እኮ የአንቺን ሀሳብ ደጋፊ፣ የአንቺን ትግል ደጋፊ ወይም የአንቺን አላማ ለቆምሽለት አላማ የቆመ ሰው አይደለም። ኦኬ እሱ እንኳን ነው እያልኩክ ሳይሆን ለምን ምክር ትሰጪዋለሽ? ለኔ ነው ይሄ ነገር የሚገባ የሆነ ያፈነግጣ ሀሳብ ብናገር ለኔ አንድ አይነት አላማና አንድ አይነት አቋም ላለን ሰዎች ለኛ ነው መናገር የምትችይ እንጂ ይሄ ያለበት የራሱ አላማ አለው የራሱ አቋም አለው። በምንም አይነት ነገር አንገናኝ። ጥላት ነው ብለሽ ተፈቀዳችሁልኝ አንዴ ልና በቀይ መስመር አስቀምጪው። እሺ ቀጥል። አመሰግናለሁ። አሁን እንደምትዩ የሚጣዬ የአማራ ትግል ማንም ሄደ ማንም የሚቀጥል ነው ምናምን ነው የምትዩና አሁን እኮ ልጨርስ አታቋርጡኝ እንዴ። ምን መሰለሽ የሚጣዬ አሁን ቁርሾ የሚባል ነገር አለ። አሁን በትግል ላይ ያልሆነ ውሳኔ ስትወስኝ ቁርሾ ህዝብ ላይ የምታሳድሪው ቁርሾ አለ እና ያንን ነገር መንግስት አይፈልገው እንጂ አሁን ተከበዋል ብዙዎቹ። እጅ ስጡ፣ ለሀገራችን እንቁም፣ ወደ ቀይ ባህር እንሄድ የሚል ጥያቄ እየቀረበላቸው ነው። እናቴን ነው የምልሽ። አብዛኞቹ አሁን በቅርቡ ደግሞ የተወሰኑ ትላልቅ እንትኖች እጅ ሲሰጡ ታያለሽ። የዛኔ ደግሞ መልስሽ ሊሆን የሚችለው ምንድነው ነው? ችግር የለውም ሚስጡና እኔ ልሸማቀቅ እኮ አንዴ መሸማቀቅ እኮ በዚህ መሸማቀቅ ነበረብሽ አንቺ በዚህ። አይ እኔ አልሸማቀቅም። ትግል እኮ ይጠራል። ጌታቸው ረዳ እኮ ያንን የህዝብን ጄኖሳይድ ክዶብህ ጓደኛዬ ነው ሲል በዚህ ነው ያላልኩ። ልጨርስ ሙሉ በሙሉ ጄኖሳይድ ያልተካካደበት ትግራይ ብሎ በዚህ ልክ አይደል እንትን ያላችሁ ልጨርስ። ይኸው አንዳንዴ የማዳመጥ ዝም በል ጆከር፣ ዝም በል በቃ እሺ። ዝም ማለት እኮ የማዳመጥ ችግር ይኖራል። ይኸው ምን መሰለሽ የሚታይ ቢሆን እኮ ደስ የሚለን እኮ ያ ነው፣ ግን አይሆንም። አሁን አንቺ የምታስቢው ሐሳብና ወይ ደግሞ ሰው እንዲረዳው ነገር የምታረጊው ህዝቡን ይገለዋል፣ ሞራሉን ነው የሚገል። ያለውን እውነት በመቀበል
ብዙ ሰው ታነቂያለሽ እንጂ ያንቺ ስሜት አሁን ይገባኛል። አማራ እንዲሁ ነው፣ አማራ እንደዚህ አድርጎ እነዚህ ቢሄዱ ትግሉ ይቀጥላል፣ እኛ አሸናፊዎች ነን ቢሆን እኮ ደስ ይላል። ግን ትግላችን መወያየት አለበት። በዚህ ደረጃ የሚፈረካከሰው በዚህ ደረጃ ሰው እጅ የሚሰጠው ለምንድን ነው? መመካከር አለብን ብሎ በንጹህ መንፈስ ማሰብ ነው። ከዛ አሁን መንግስት እያደረገ ያለው ልንገርሽ ባጭሩ፣ ኦነግንም ብታይ ከቦታል። ትግራይም መልእክት ደርሷል። እኔ ያለኝን መረጃ ነው የምልሽ። ወደ ጦርነት አንግባ፣ ሀገራችን ሰላም አድርገን ሁላችንም ወደ ቀይ ባህር ነው፣ ካልሆነ ግን እዚሁ አደባያቸዋለሁ እያለ ነው። ሁሉንም ቆርጦ ቆረጣም ገባብቶ እንዳለ ተከበዋል። እና ሀሳቡ የገባቸው ሰዎች እጅ እየሰጡ ነው። ግን እነ ሙሀቤ ምናምን እሺ፣ እነ ሙሀቤ ብቻ አይደሉም፣ ትላልቅ እናቴን ነው የምልሽ፣ እነ መሪ ወዳጁ ትላልቅ አሁን ምርጫ ጦሱን አንተ በእናትህ አታሟርትበት። ምን ጉድ ነው ይሄ? ወይኔ እስኪ አንድ ጊዜ የሚጣቋ ያታቋርጆ አላወራም፣ በቃሽ አላወራም። ደግሞ እጅ አይሰጥም። መሬ ጨፈጭፋቸዋል። መሬ ድል በድል ነው የሚያደርገው። እመኝኝ። እንዲህ አዳምጠኝ። በፈለከው መንገድ ያውቃ፣ ችግር የለውም። እንዴ ያለው ነገር እንወያይ። ይሄ ሌላ ነገር አይደለም። መወያይ በመጀመሪያ ጥሩ ነው እኮ ተከበዋል፣ ይሄ ተነፍተዋል፣ እንደዚህ ብለዋል። እሱም ያው ያለው ባጫንም ሰምተዋል። ምን ብርሃኑ ጁላ ምንም እንዳለ ሰምተዋል። እሱን አይደለም እያልን ያለ ነው። እኛ ግን የትግሉ ስልትና የትግሉ ሂደት በምን ይሄዳል፣ በምን ይንቀሳቀሳል። ዛሬ ላይ ትላንት የነበሩበትን አንተ ሙሉ በሙሉ ያን ስታለቅሱበት ስትንከባለሉበት የነበረውን ጂኖሳይድ ሙሉ በሙሉ አልተደረገም ሲላችሁ እጅን አጣጥፈ ጨጓራ እየተቃጠለ ደም ግፊት ተነስቶ አናት ባናቱ ከኔና እየበላ ነው ያለው። እንደዛ አላለ ያንተ አይነት ቢጠቆም ልጨርስተው እንደዛ ጄኖሳይድ አልተፈጸመም ማለት አያለ አዳመጥኩት። የፈጸሙት ኤርትራውያንና አማራ ነው ያለው። ቅድም ምን አልኩ መሰለህ? በራሱ ጊዜ በነበረበት ጦርነት ላይ ነው የዋለው፣ ግዳጅ ላይ ነው የዋለው። ማታ ላይ የራሱን 4 አጃቢዎቹን ይዞ ገብቷል። ለምን እንደገባ ታውቃለህ? ይህም ሁሉ 4 ዓመት ሙሉ ጫካ ውስጥ የቆየ ሰው፣ ለህዝብ ሲል ጫካ ውስጥ የቆየ ሰው ነገስ ጊዜውን ተቀብሎ ጊዜውን ለዚህ ማህበረሰብ ይሄን ያክል የደከመ የለፋ ቦታ ሲይዝ ማህበረሰቡና ያን ለህዝቡ ብሎ ወጣ ወታደር ላይ ጥቃት እንዳይደርስበት እዛው ቦታው ላይ ሆኖ የማይከላከል ይመስልሃል? ይሄ ተገባዋል ያዘው እንትና ይሰጣል የሚለውን እሱን ትተኸው ነገ የሚፈጠረውንና የሚሆነውን ነገር ነው መነጋገር ያለብን። ትናንት ከነበረበት መንግስት የሚያሰጋው ዛሬ ነው እያልኩ በቃ ፖለቲካውን በደንብ መጣ። ለብሽሽቅ ከሆነ እሺ እንቀጥል። ቁም ነገር ከሆነ ምንወራ ለብሽሽቅ አይደለም። ለብሽሽቅ እኔ እንደ ብሽሽቅ አነሳ ከኔ በላይ ማበሽ ካንተን ነው። ብሽሽቅ ምን ይሰራል? አይ ጅቦ በዚህ ያህል አልተጨነክም። እነ ጌታቸው ተደራድረው ገብተው አይደል እንዴ? ያንን ሁሉ የተባባሉት ረስተው ያንን ሁሉ ጓደኛዬ አልሰማችሁም አትበለን። አብይ አህመድ ጓደኛዬ ነው ሲለው የአልጀዚራ ጋዜጠኛ ምንድን ነው ያለው? ጓደኛ ከዚህ በፊት እንዲህ በዛን ያህል ዓለም አደባባይ ላይ ያንን ትልቁን ህዝብ በዚህ ደረጃ አዳምጠኝ፣ በዚህ ደረጃ ያንን ደግ ህዝብ ያለቀውን ህዝብ በዚህ ደረጃ እንደዚህ ፖለቲካችን አፈር ሲያበላው ለአብይ አህመድ ሎቢስት ሆኖ በዚህ ያህል ደረጃ አልተጨነቅም። ይኸውልህ ካፒቴኑን በለው ልጨርስ፣ ወርዴን ቃላቴን ልጨርስና ትቀጥላለህ፣ አታቋርጠኝ። ካፒቴኑን በለው ፈንታው ሙሀቤ የገቡት ተደራድረው እንደ አፋሃድ ራሳቸውን ችለው ተደራድረው ነው የገቡት። ልክ ጌታቸው ወይም እናንተ ሄደው ተስማምተው እንደተቀላቀሉ ይሄኛው ድርጅታቸውን ይዘው እንትን አሉ እንጂ አሁን ቅድም ስትል በቤትክ እየሰማሁክ ነበር። ተማርከው ስንት እንትን ይዘው 4 ሰው ወይ 8 ሰው እሱን ነው ይዞ የገባው። ሌላ ምንም ይዞ የገባ የለም። የተቀላቀለ ነገር የለም። በቃ ተደራድሮ በቃ አልፈለገም፣ ተደራድሮ ገባ። ያ ማለት ይኸውልህ ጅቦ ወደድክም ጠላም የምነግርህ ነገር ምን እንደሆነ ታውቃለህ? አማራው አይምሮን የታጠቀው ሐሳብ ላይ አግባባ ይችላል። ወደ ታሪክ እኔ ስላንተ ታሪክ አልነግርህም። ወደ የሁሉንም ትግል ስታየው 2 ድርጅት ሊኖር ይችላል። ለምን ጌታቸው ረዳና ደብረጽዮን አይግባቡም ታዲያ?
በቃ ሐሳብ ላይ ግባባት ይችላል ትግሉን ጸንቶ እስከ መጨረሻው የሚቀጥለው ይቀጥላል የደከመው ደግሞ ተደራድሮ ይገባል አለቀ ምንም ይሄ ቢግ ዲል ሆኖ ሚዲያ ላይ ዋይ የሚያስብል ነገር የለም ወይ ተማርኩ ተተኩሶበት እጅ ወደ ላይ ተብሎ አይደለም እኮ ይገባው ተደራድሮ የአፍሪካ መንግስት አይደል ያደራደሩት ካፒቴኑ አደራደሩት እሱ ካፒቴኑን የተቀበለው እኮ ማስረሻ ሰጠኝ ነው እኮ የተቀበለው ተደዋወሉ አስተካከለለት በቃ አልፈልግም ደከመኛል ሰው ደግሞ ደከመኝ ሲል ለምን ደከማ አይባልም በቃ ገባ ግን በዚህ ደረጃ ልክ ትልቅ ድራማ መስራት ትክክል አይደለም በቃ ነገንተና ይቀጥላል አይመጣብን ነገር የለም ማንንም ይማረክ ግን አማራው አይመጣም ግለሰብ ነው የወጣ ማረኩ በጣም አሪፍ እኮ ነው ታውቂያለሽ እኮ ተደራድሮ የሚግባ እኮ አልኩ ማንንም ተደራድሮ ይግባ ጅቦ አይምሮ ታጥቋል ያማራው ስነ ልቡ ነው ታጥቋል እናቱ ስትገደልበት ያየ እጡ ስትደፈርበት ያየ ዘር ጭፍጨፋ ሲደረግበት ያየ ጅቦ አማራ ክልል እኮ ሁለቴ ነው ጦርነት እየተካሄደ ያለው አንድ እናንተና አብይ አህመድ የገጠማችሁ ጊዜ ለአመታት አማራ ሜዳ ላይ ነበረ ፊልም ለአመታት እስከ ሸዋሮቢት ድረስ ሰላም እየተባባላችሁ አይደለም የገባችሁት እናንተ ገባ ለአመታት ነው የምነግር አመት ከምናምን አማራ ክልል ላይ ነው ጦርነቱ ገባ አማራ ምድር ላይ ነው አሁን ሁለተኛ ዙር ነው እዚህ ምድር ላይ እየተካሄደ ያለው የናንተም ኢሊት በለው የዛኛውም ኢሊት ፖለቲካችሁ ሁላ ጨቁኖ ገሎን ብላችሁ ነው ፖለቲካ ሰርታችሁ የመጣችሁ ሚጡዬ ምናምን በጣም ስለዚህ ምንም የሚካበድም ነገር አይደለም እሱ ላይ ከመድረስሽም በፊት ምናልባት እናት ሙታብህ ለጎረቤት ለሞተች እናት ከማቀሳሰርና ያዘው ከማለት ለምን መጀመሪያ የራስህን ጥቁር የለበሱትን አታጽናናም ስለራስህ መጀመሪያ ለምን አታወራም አመሰግናለሁ ዛሬ 4 ኪሎ ተቀምጦ እየፎከረብህ እየቀለደብህ ባለበት ጊዜ ላይ ሰው ቤት ላይ ሸመግላለሁ ስለ ሰው ቤት ፈተፍታለሁ ማለት ትንሽ አይከብድም ወይ ወንድሜ እንደ ሐሳብ ነው ቅሬታ እንዲሰማ ፈልክ አይደለም አከብራለሁ እንደ ክብር ሰዋራ ደግሞ የኛ እንኳን በአቋሙ የጸና ነው በግልጽ ወጥቶ እየታገለ ነው ያለው እኔ አሁን እድል ከሰጣችሁኝ አንድ ነገር ልናገር ጌታቸው ረዳ የትግራይን ጄኖሳይድ ክዶ አብይ ጋር ይሰራል ማለት ስህተት ነው አልካደም አነጋገር ወይ ደግሞ ሙሉን አላዳመጣችሁም እኔ ግን ሁለት ጆሮ ያለኝ ይመስልሃል ወይስ ሁለቱም ጆሮ ልጨርስ በኋላ እንዴ እሺ ከተል ጌታቸው ረዳ ያለው በትግራይ ላይ ጄኖሳይድ የፈጸሙት ኤርትራውያንና አማራ እንዲሁም መንግስት አካል በተወሰነ ፐርሰንት ተጠያቂ ሆኗል አይሽ ይሄን ብታዳምጪ ካብይ ጋር እኔ ሙሉን አሰማለሁ ጅቦን ያሙት ጅቦን ሙሉን አንተ ብቻ አሰማሃለሁ 2 ደቂቃ ስታይ አንተ ታፍራለህ እኔ ታሉ ሳይድ አልተፈጸመም ማለት አብይ አህመድ ፈጽሟል ሲለው አይ ዶንት ኖ ነው ያለው አብይ አህመድ ፈጽሟል አይደለም ምንም ዕውቀት እንደሌለ እዚህ ላይ እኮ አዳምጪኝ ግን የፈጸሙት እነማን ናቸው አለ ሙሉን ላሰማ ግን የተፈጸመብን እኛ ላይ ነው አማራ ክልል ላይ ይሄን ካነሳ ኤርትራ ደፈራችሁ ጅቦ ኤርትራን ማን ይጋበዛት ለምን አብይ አህመድ ማለት አቃተው ለምን አብይ አህመድ ማለት አቃተው ለምን መንግስት ማለት አቃተው ግን አልካደም አይደለ ምንድነው አሁን የትግራይ ላይ ጄኖሳይድ እንደተደረገ በአማራ ለማንኛውም ስታድግና ጅቦ ገና ጩጬ ነው ጆከር በጣም የሚያሳዝን አይ ጅቦ ግን እንዲህ አይነት ፖለቲካ መጀመር የራስን ጽዳት ከቤት ነው የሚጀምረው አንተ መቤትን አጽዳ አማራውን ቤቱን ያጽዳ ይሻል አይሆንም እኛ ኢትዮጵያዊ ነን አንድ ነን አይ እሱ ይቅርና አንተ መቤትን ጽዳት ጨርስ የጌታቸው ረዳንና የደብረጽዮን ልዩነት ላይ ፈትፍት አይሆንም አማራውን በራሱ ይፈትፍት አሁን እኮ አንተ እያልከው ያለው ያንተ አሮብክ የሌላውን ካላማሰልኩ ነው ጅቡ ያ እንደዛ እኮ ነው እያልከ ያለው እኛ ኢትዮጵያዊ ነን አሁን አንቺ የምታወሪው ለአማራ ህዝብ የምታወሪው የተሳሳተ መረጃ እየሰጠሽው እኔ አልሰጠም አዳምጪኝ አሁን የምታወሪው ነገር አንቺ ተስፋ ምኞት ምንም ተስፋ አይደለም ምንም ተስፋ ሳይሆን እኔ ያል መሬት ላይ እኮ ያለውን አውቃለሁ ምንም ተስፋ ምኞት ሳይሆን ጅቦዬ አሁን ይኸውልህ አንተ ቤት ነዶ የጎረቤት እሳት አታጠፋ እቤትክ ብዙ እሳት አለ ጅቦዬ ረሃቡ አለ ጦርነቱ አለ መከፋፈሉ አለ ይሄ
የኮሎኔል ፋንታውን እጅ መስጠት ማለት ምን አይነት መሰለ? ልክ የንጉስ ልጅ ምንድነው የሚባለው? በድሮ ጊዜ የንጉሱ ህዝብ ተርቦ ራበን ንጉሶች ሲል የንጉሱ ልጅ ወጣ ዳዲ ኬክ ስጣቸው እንዳለች ነው። አሁን አንተ ጀቦዬ ነው የሲስተርሊ ምክር ነው። ምንም ሌላ አጀንዳ ፈልግ የሚታይ አንድ ነገር ልንገርሽ። የኢትዮጵያ ፖለቲካ የአማራ የትግራይ የሚባል ነገር የለም። ኢትዮጵያ ስለሆነች የሁላችንም የተያያዘ አንድ ነው። የትግራዩም ረሃብ አለ፣ መከፋፈል አለ። አማራውም እንደዛው መከፋፈል አለ፣ እርስ በርስ መዋጋት አለ። አሁን ከዚህ በፊት ከሰማች የአማራ ልዩ ኃይልን ከ140 በላይ አስጨፍጭፈናል፣ አስከብበናቸዋል የሚሉ አሉ። አይሽ ሚታይ ይሄ እኛንም ይመለከታል። ሁሉንም ነው አሁን ወደ ኦነግ ስትገቢ ወንጀሉ ሲሆን ለአማራ የአማራ ጉዳይ ሲሆን ይመለከተናል ማለት ትንሽ አይከብድም? አሁን ይሄ ወንጀሉ ሲሆን እንዲያርጎን ለአማራው ነው የሚሰጠው። እኔ እንጃ እንዴት እንደገባሽ አማራ ትግል። እኔ ግን እናንተ ረፍት ብትወስዱ እኔ ማንን ረፍት ወስዳለሁ? ምን ሰርቼ ነው ረፍት የምወስደው? መሬት ላይ የሚተኩሰው ሌላ፣ ግን ይሄ መጥፎ ኢንፎርሜሽን ለሚሰጠው ግን ያው እናርማለን እንግዲህ እርማት ያሸዋሌ እናንተ የቲክቶከሮች ህይወት እናርማቸዋለን። ያው ስለ አማራ ስታወራ እናርማለን። እረፍት ሙሰራ ኧረ አያና አይዞ ለራስህ አያና እኔ እኮ የሚጣነኝ አይዞክ ለራስህ እኮ ለታሪክ ይቀመጥላቸዋል። ያልሆነ ተስፋ ነው የምትሰጠው። ይሄ ለታሪክ አባቶቻችን ንጉሶች እንደዚህ አድርገው ምናምን እንዲሆን እናቴ ትምት ምንም የምትቀይሩት ነገር የለም። እኔ ከልቤ ይቺ ሌሊት አትንጋልኝ። ትላልቅ ሰዎች አሁን እጅ ይሰጣሉ፣ ተከበዋል እንዳለ። ሰውየው ያልተረዳን ነገር አለ። ቀለል አድርገን ነው የምናስበው። አብይ አህመድ እውነት ጦር ቢከብደው አገሪቱ ላይ ፋኖ እየገሰገሰ ቢሆን የትግራይ ኃይሎች እያስጨነቁት ቢሆን ከኤርትራ ጋር ፍጥጫ ውስጥ ይገባል። ቀጥታ ፍጥጫ ውስጥ አንዳንዴ ተስፋ የምንሰጠው ነገር አለ። ተስፋ የምንሰጠው እዚህ ሶሻል ሚዲያ ላይ የምናወራው ወሬ አለ። አማራው ምናምን እንዲህ ሲባል እንደዚህ ወጥቶ እንደዚህ ብሎ እጅ የሰጠው እኮ 4 ሰው ሆኖ ነው 5 ሰው ሆኖ እንደ ድርጅት ተደራድረው ነው የገቡት እኮ። ያ ድርጅት በ4ቱ አቅጣጫ የተመሰረተ ድርጅት ነው። ተመልከት፣ ነገ ጧት እነማን እንደሚቀጥሉ ዝም ብሎ ማየት ነው። ሰው እውነቱን መቀበል ማሸነፍ እንደሆነ ግን ታውቂያለሽ። እውነትን መቀበል ማሸነፍ እኮ። እውነትን ስትቀበይ ማስተካከል ያለብሽን ነገር ትመክሪያለሽ። እንዲህ ይሄ ነገር እኮ እንዲህ እየሆነ እኮ ነው፣ ለምንድን ነው መስተካከል የሌለበት? እናት እውነትን መቀበል እኮ መልካም ነገር። እውነትን ካልተቀበልሽ ብትንትንሽ አሁን በትግራይ መከፋፈል አለ። ትግራይ ውስጥ ድብን ያለ መከፋፈል አለ። መሰዳደብ አለበት። ጥይትም ሊተኳኮሱ አስበው ነበረ። ከዛ የትግራይ ባለሀብቶች ትላልቅ ሰዎች ምናምን ተነጋገሩ። መነጋገር ልዩነታቸው ፍጹም እኔ አውቃለሁ። አሁን በደንብ ጠንቅቄ አውቃለሁ መከፋፈል እንዳለ። ሀራ መሬት የወረዱት ለምን ጦርነት የሆነ ሰዓት ላይ ጀምረው ላጣሉ አይደለ? እኔ ትግራይ ትላልቅ ባለሀብቶች የትግራይ ሽማግሌዎች ምናምን ተሰብስበው ያወሩትን ነገር እኔ አውቃለሁ። እንዲህ ለምን ሲባል ምን ተፈጠረ ተብሎ አብይ ድረስ ደርሷል። እንዴት ብሎ ምናምን ብዙ መታረም ያለበት ነገር አለ። አሁን ሚጣም የምታወራው ጆከር የሚያወራው ምናምን ይገባኛል። ለተከታዮቻቸው እንዲህ ብለን እንዲህ መማረክ እንደሚሻል ታውቃላችሁ። እጅ ከመስጠት መማረክ በጦር ሜዳ ላይ ትማረካለህ። እጅ የሰጠ ማለት ግን እስከነ አመራረው እስከነ ጥይት እስከነ ምናምን መማረክ ግን ተዋግተህ ቁስለኛ ይኖራል፣ ያመለጠ የሸሸ ይኖራል ምናምን። ከዛ ትማረካለህ፣ ትታሰራለህ። የክብር እኮ እንዲህ ዝም ብሎ ዘሎ እጅ መስጠት ግን ስንቱን አሁን ይቀጥላል። ተከበዋል። ኦነግ ይቀጥላል። በቃ ሊጀመር እኮ ከኤርትራ ጋር ያለው ነገር። ዝም ብለህ ለምንድን ነው ተስፋ ያልሆነ ተስፋ ህዝቡን መስጠት? ያልሆነ ቀደዳ እንዲህ አማርኛ ይወራል ተብሎ ዝም ብሎ ማውራት ይቻላል? እንዲህ አድርገን እንዲወተን ሰሞኑን ታያለ የባሰ ነገር ነው የሚመጣው። እንዲወጥቶ እንዲህ አክቲቪስቶች ራሱ ደነዘሱ። ሰሞኑን ድንግጥግጣቸው ወጡ። ሀጂ ምን ሊሰሩ ነው የሚገቡት? ሀጂ ለምን ትጨናነቃ? ራሳችሁን አታጨናንቁ። ጆከራውን እዚህ እየሳቀ መጣ።
አሁን ያወራው ጠቅላላ ለሚከተሉ ነው ጀግና እንዲሉ ነው እናቴ ትሙ ጆከር ጠንቅቄ ነው የማውቀው ያለውን እውነት ግን ቁጭ ብለህ ስታስቡ ድንግጥጥ ነው የምትል አሁን እንደ ድርጅት ነው ተደራድረው የገቡት አፋድ ማለት የአራቱ አቅጣጫ ስብስብ አይደል እነዘመነ ካሴ የሸዋው የምናም ተሰባስቦ አይደለ እሺ ተበተነ ማለት ነው አይ አንድ ትግል ላይ ልዩነት ካለ አታሸንፍ ትግራይ እኮ በአንድነት ስለቆሙ ነው ፕሪቶሪያ ድረስ ሄደው ዓለም እያያቸው የተፈራረሙት ዓለም እያያቸው አንድነት ውስጥ ላይ የሆነ ክፍፍል ካለ አሁን የትግራይ ኃይሎች ለሁለት ተከፍለው አይታችኋል እንዴት እንደሆነ የትግራይ ፖለቲካ እንዴት እንደወደቀ ለሁለት ተከፍለው ያውም ለሁለት ሲከፈሉ ግድንግድ ከሆኑ ሰዎች ጋር ተጠግተው ነው የተከፋፈሉት አንዱ ከኤርትራ ጋር አንዱ ከአብይ አህመድ ጋር ሁለቱም ግን ለትግራይ ህዝብ ነው የሚሰሩት ያማራው ለአራት ተከፋፍሎ እነሆ ተራጅ መስጠት ብቻ ነው ለአራት የዘመነ ካሴ ያለ ማን ነበር ደግሞ እስክንድር ነጋዎች አሉ ምናምን አይ ከባድ ነው ክፍፍል ሲሆን በጣም ይከብዳል ከዚህ የበለጠ ታሪክ ነው የምትለው እንዴ በትግራይ ጦርነት እኮ ትግራዋይ ሆኖ ከትግራዩ ጋር ሲጋጠም የነበረ አልነበረ ያው ከመንግስት ጋር የሚያሽቀብጥ ምናምን ይኖራል እንጂ እንደዚህ ታጣቂ ይዞ የዘመተ የለም እንደ አማራ ክልል እኮ ምልሻውና ልዩ ኃይሉ እኮ አድማ በታይ ምናምን ተሰብስቦ እኮ ነው ከፋኖ ጋር የሚገጥሙት ለምንድን ነው እውነቱ ነው ይሄ ነገር መፈታት የሚችለው ሚዲያ ላይ እውነት ስታወሩ እውነት ስትግባቡ የሐሳብ ልዩነታችሁን ስትፈቱ ነው አሁን ጆከርና ሚጣ ልዩነት ቢኖራቸው እርስ በርስ ነው የሚሰራው እናቴ ትምት ሲጠራረጉ ይላል በቃ እሱን መምሰል አለብሽ ወይ እሷን መምሰል አለብሽ ከሷ የተለየ ሐሳብ ስታመጪ ረግጣ ተጠልሻለች ሚጣ ዝም በይ ቆይ ልንገርሽ ብላ እሺ ሐሳብሽ ልዩነቱ ይሄ ነው ምናምን አትቀበልሽ ጭፍጭፍ ነው የምታረግሽ የሐሳብ ልዩነት መቀበል ካልጀመርክ መቼም ድል አታመጣም በቃ አሁን አብይ አህመድ አሸንፎታል በተለይ ሰሜናዊያን ቅጥቅጥ አድርጎ ነው ያሸንፋችሁ እኔ ግልጹን እኮ ነው የምነግራችሁ ሰሜናዊያን አሁን ዘመነ ካሴ ጥሪ አቅርቧል ይሄን ራሱ ጆከር አልሰማም እርግጠኛ ነው የትግራይ ኃይሎች ወይ ደግሞ የአብይ ተቃዋሚዎችን እንዳለ ተቀብለን አብረን ለመታገል ምናምን የሚባል እንቅስቃሴ አለ መቼም አትስማሙ መቼም ሰሜናዊያን ሰውየው በልጧችኋል በቃ ወይ አጃጅሏችሁ ወይ በቃ ተበልጣችኋል መበለጣችሁን ማመን አለባችሁ ምንም መቀየር ማችሉ እንደሆናችሁ ማመን አለባችሁ ሰሜናዊያን ምክንያቱም ኋላ ቀር አስተሳሰብን ያላችሁ እናቴ ኋላ ቀር በእምነት በታሪክ ምናምን ወደ ኋላ የተጎተታችሁ ያ ታሪክ አሁን የሚያኖራችሁ የሚመስላችሁ ታሪክ ሰውን አላኖር እውነት ነው ታሪክ መስራት ነው ይሄ ነበር የሰሜኑ ታሪክ ትራባለ ማና ባይጠይቃል ብራት አዋተ ለህዝብ ላበላ ነው ምናምን ስትል ማና መግስ አይፈቅድልኝ ማና ባስልሆንክ ነው የምታበላው ብሎ ብርን ይነጥቃል ድብና አርጎ ነው ያሸነፈ ድብና አርጎ ምን አባት ለውጣለ ምን አባት አመጣለ እንዴ ለምንድን ነው እናምናችሁ ማትቀበሉት ተሙ በዚህ በኩል ያለው እንዳለ ተከቧል እናቴን እንዲ 360 ዲግሪ ነው አክቦ ያዛችሁ አሁን ከትግራይ ያለ ላይ የተሙዳሙ ደብረጽዮን ታው ግደፈና ከምዚ አይሽ ትግርኛም ይችላል አብይ አህመድ በዚህ አጋጣሚ ከምዚ አይሽ አብ ኤርትራ ገጽና ንግበር ዳህራይ ወልቃይት አይቆነን ካለው ይግበቁም ተጋሩ ጀግና ተጋሩ ማለት ና ኢትዮጵያ ሞተር ይሁን ምናምን እያለው እኔ አክባር አለኝ የትም አደርሷት ኮፒ ሊንክ አርጉ ሪፖርት እያደረጉብኝ ነው ኮፒ ሊንክ ታብታዋል እውነቱን መቀበል አሁን በትግራይ ላይ ጀጋኑ ናቸው አብይ አህመድን መግጠም ይችላሉ ምናምን እኔ አላስብ ውሸት ትግራይ ጀግና የሚሆነው ወደ ድርድር ሲገባ ነው በፕሪቶሪያ ስምምነት ተግባራዊ ሆኖ ሲፈጸም አሁን ካለው መንግስት ጋር እኩል ቁጭ ብሎ አውርቶ ነገሩን ሲጨርስ ይሄ ነው ጀግንነት እዋጋለሁ ያለ የሚያስብ ትግራይ የለም አይኖርም ጭራሽ አሸንፋለሁ የሚል የለም በቃ በውጊያ የሚመጣ ለውጥ የለም ይሄ 4 ኪሎ እንገባለን እንትን እንዳለን አይሆን አምናችሁ እንቀበል
ድብና አድርጋ ምን መቀበል አሁን ይጀምረዋል። ኤርትራ ምን ታመጣለህ? አብይ አህመድ ከክልል ፕሬዝዳንቶች ጋር ወይ ደግሞ ከክልል ሚኒስትሮች ጋር ምናምን እንደ ጓደኝነት ቀርቦ የሚያወራ ሰው አይደለም። ያደለም ባህሪው ከአማራ ክልል ጋር ምናምን ተገናኝቶ እንዲህ ቁጭ ብሎ ስለ ሀገር የሚያወራ አይደለም። ከኦሮሚያው ከሽመልስ አብዲሳ ጋር ቁጭ ብሎ የሚያወራ ሰው አይደለም። ሌላ ሰዎች ጋር ነው የሚያወራው፣ ከሌሎች ሰዎች ጋር ስለ ኢትዮጵያ ዕጣ ፈንታ የሚወስነው ከሌላ ዓለም ከሌሎች ሰዎች ጋር ከሌላ ዓለም መሪዎች ጋር ነው የሚያወራው። እናቴ እና የጠፈር ቆሻሻ ክላያችሁ እናቴ አንዳንዶቻችሁ አገር ተሽጧል ብሎ የለም ከሀብታሞች ጋር ሚሊዮነር ከሆኑ ሀገሮች ጋር ምናምን ጓደኛ ነው ፒስ ነው ይገባብዛሉ የሚል እናንተ አልገባችሁ። ደደውሽ ቀልላላችሁ። እናሸንፋለን ወላሂ በል እስቲ። ትግራይ ወደ ጦርነት አትገባም። ተመለሰ እንዴት ገላችኋል? ህዝቡ ነቅቷል እኮ ሰላም ነው የሚፈልግ፣ ድርድር ነው የሚፈልግ፣ ከተፈናቀለበት መመለስ፣ ሀገሩን ሰላም ማድረግ። ከዛ የሚወሰነው በህዝብ ድምጫ ምናምን በህዝብ ምርጫ ይወሰናል። ወደ ሀገርነትም ወደ ምንም ወደ ሁሉም ግን በሰላም ኢትዮጵያ ውስጥ በጉልበት የሚፈታ ነገር የለም። አብይን በጉልበት አታሸንፉት። ምክንያት አለኝ እንደዚህ ያልኩበት ምክንያት የብልጽግና ካድሬ ሁኜ ምናምን አይደለም። እውነቱን ቀልዳለን። እናንተ ቁጫጭ ጋር ምናምን ነገር እንዴት ነው የሚሰራው? እናንተ ኤርትራ ባህር ከተያዘ በኋላ ምናምን የመን ምናምን ፖለቲካው ምናምን እናንተ ጩጬ ይኮላችሁ። ብር አለ፣ የስልጣን ግፊያው በብር የማይቀየር ሰው የለም ምናምን ብሎ አልጻፈም አብይ አህመድ። በጻፍ አላነበባችሁ። ብርና ጉልበት የማያደርገው ነገር ምናምን የለም ብሎ ለምን ትዋጋለህ? እዚህ ጫካ ላይ ለምን አፈርን ትበላለህ? ገመቺሳ መኪና ገዛልሃለሁ፣ አርፈህ ተቀመጥ። 2 ትራክተር ገዛልሃለሁ እያረስክ ብላ ገበሬ እናቴን እውነትን ተቀብለ ሰጥ አንዳንድ የሆነ ዋይዶች በዚህ አሁን ለኦሮሞ ነው የሚሰራው አብይ አህመድ ምናምን ትላለህ። የኦሮሞ ክልል ሽመልስ አብዲሳ ጋር አንድ ቀን ቁጭ ብሎ ነው አያውቅም። ሰውየው የለም ሌላ ለውስጥ ሲደብረው ምናምን ሰብስባችሁ ይሰድባቸዋል። ምን አይነት ግም ነው ናቸው? ሌላ ዓለም ውስጥ ያለ ሰው ትንሽ የትግራይ ኃይል ያስቸገራቸው ትንሽ ትንሽ አደጋ የጋረጠብን ግን አሉ ከኋላ ይሰሩታል እኮ ጀግኖች ናቸው። ብዙ ነገር አለ ያልገባ ሃሽታግ መጣች ፖለቲካ ቆሽ የለም ማለት ላ ጀባሕ ወይ ማዕረይ ደግፈኒ ማዕኮረይ አበይ ዘሎ ማዕኮር ማዕረይ በለላ መጣች እቺ ቆንጆ ደረደርኩልሽ። አሰላም አለይኩም። ወአለይኩም ሰላም ማሪ ወንዲንሽ እንዴት ናችሁ? አለን በስማ እንደራጌጥ ኑርልኝ ብሔረሰቦች ዜድ እንዴት ናችሁ? ያጅቦ ሰላም ናችሁ? እንዴት ናችሁ? ዜዶ መጣች። አረ ዜዶ እንዴት ነሽ? በይ መስከን ዲያግ ነኝ። ዲያግ ደሳይ ብሄር ያለች እኮ ነው። ሰላም አያጅቦ ትክክለኛው ነው ወይስ ለመጀመሪያ ጊዜ አያጅቦ ተንጫጩ ዘበቃ ደስ ሲሉ በቃ ሄደው የሚያምርብን እንዲህ ብሔረሰቦች መዋደድ ጌም መጫወት ስለ ፖለቲካ አቁም ታብታብ አድርጉ። ውስጥ አንድ አንበሳ ወደ ሌላ ሙድ ግቡ። ውስጥ ዜዶ ፈታች
ስማ አንተ ሰገጤ ማለት ነው። ዜዱ እኮ አራዳ እኮ የለችው ሌላ ዓለም ውስጥ ነች። ማረ ሽኮሪና ዳንዩ ጋላሪ ሞልቶላል። ገና አልሞላም። ናስ ሞላ እንጫወት። ካሸነፍኩሽ ግን እቀጣሻለሁ። አንተ አትቀጣም እኮ ነው ችግሩ። እቀጣልሻለሁ እናቴን ማሬዋ። አንቺ የለማኝ ቁልቋላ ዋ ቁልቋል እኮ የትግራይ ማንጎ እኮ ነው። ማንጎ የኔ ፍቅር አባቴ ላደርግሽ። ታብታብ ጋይዝ ኮፒ ሊንክ አድርጉ። ኮፒ ሊንክ አድርጉ። ታብታብ አድርጉ። ኮፒ ሊንክ ታብታብ አድርጉ። እንዬ በቃ የኔ ፍቅር የሙሉልህ እንጂ በቃ ልትል ነው እንደመጣው ትወጣለህ። አንተ አባገዳ ብለህ መጣህ። ሚስቴ እኮ ናት። ከሚስቴ ጊፍት የምቀበለው ለምንድን ነው? ሌላ ሰው ይስጥ ምትለው ናውጣ ከማን ጋር ነው? አባገዳ ምናምን መጥቶ እዚህ ፋኖ ዘኤንዲ ስርዓት ያዥ ኦሮ ተጋሩ ፖለቲካ ጀምረናል። ስርዓት ግበሪ ኖ እዚህ መጣ እኮ ለምጽፍልኝ እንደዛ ያለ እሞ ሓድሽ አጀንዳ ተሓልፍዮ ካልእ ሰብ ይኸውን ካልእ ብሄር በቃ ይኮለ ሕጂ ጀሚርና ኦሮ ተጋሩ ተጀሚሩሎ ስርዓት ግበሪ ናውጣ ረሳ ትቀልዳ በጉሮሮ እኮ ይሉት ተጋሩ አማራ ብላት እሺ ደሃን ብላት አልፍ ነበር። ሀብተይ ባህሪ ከባገር ግራ ህይወት ክቀይርን በር ፖለቲካ ትርጉም ከምዘይብሉ ፈሊጥ ናይና ካይደት ሆሮ ተጋሩ ግን አሁን ጀምረናል። እናቴ ኃይለኛ ፖለቲካ ነው ደግሞ የሚሰራ። ሰሞኑን ዝም ብላችሁ ተመልከት። ቀሳ ቢልካ መቃ አታታት ያለው ቀሳ ቢልካ ከምዛ አንድ ደቂቃ ብቻ ስጠኝ እባክህ። አንቺ ፖለቲካ አላወራም አላልሽም? አንቺ ዱዝ አንድ ደቂቃ ብቻ ስጠኝ። ነው ፖለቲካ ሳይሆን የሚታየኝን ነገር ብቻ አንድ ደቂቃ ብቻ ሰው ከማስገባት በፊት። አመሰግናለሁ። ፈቃደኛ ነህ? እሺ ቴንክ ዩ። በመጀመሪያ ደረጃ እንደኔ እምነት አንድ ደቂቃዬን ምንም እንዳታቋርጠኝ ፕሊዝ። እንደኔ እምነት የፋኖ ኃይል ህዝባዊ ትግል ነው እንጂ የማንም ያዋጊ ትግል አይደለም የገጠም ነው። እነሱ ራሳቸው ምድር ላይ ያሉት አካሎች በደንብ ያውቃሉ ሁሉን ነገር። ኢቭን ይሄ ነገርም ከመፈጠሩም በፊት ብዙ ነገሮችም ከመፈጠራቸው በፊት ዘመነ ተናግሯል። እንጦጦ እስከምንደርስ ድረስ ብዙ መከራና ፈተና እንዳለው ተናግሯል። የአማራ ስለ ንቦና በዚህ ማንም ቢወጣ ማንም ቢቀር ምንም የሚጎዳበት ስለ ንቦና የለም። ምክንያቱም ህዝባዊ ትግል ነው። ህዝቡ ራሱን ለማዳን ማንነቱን ለማስጠበቅ። ስለዚህ እኔ በማንም ቢመጣም ቢቀርም ለኔ ምንም የሚቆረቆረኝም የሚከፋኝም የሚደብረኝም ነገር የለም ማለት ነው። ስለዚህ ህዝባዊ ትግል እስከሆነ ድረስ በህዝብ የሚመራ ጦር ብቻ ነው የፋኖ ኃይል። ሆነም ቀረ ማንም የፈለገው ማለት ይችላል። ኢቭን ምድር ላይ ካሉ የትኛውንም ጦርነት ብታይ እንደ ፋኖ ጀግንነት የምታይበት ታሪክ የለም። ምክንያቱም ይሄ አካል ለጥቂት ዓመታት ብቻ ነው ወደ ጦርነት ውስጥ የገባው። የሚዋጋውም የነበረው በራሱ መሳሪያ ነው፣ በራሱ ክንድ ነው። ገባ? እንደማንም የደበቀው መሳሪያ የለውም፣ የታጠቀ ኃይል አይደለም። ህዝቡ ስንት ዓመት ሙሉ አንድ ደቂቃ ልጨርስ እዚህ እያለ አንዴ ትንሽ አጭር ጥያቄ ናት። ይሄ ሌሊት አይንጋልኝ ድርቅ ብዬ ልኑር ሙቼ ልደር አሁን የማወራህ ነገር ራሴን ያመኝበት ነው። በይ ክርስቶስ ምስክሬ ነው። እምወዳት እናቴን ሳይ በደንብ አመኝበት ነው። ኦኬ ምንም ችግር የለውም እኮ ማንዴ። ይሄ የራሴ እምነቴን ነው ምነግርህ፣ የራሴን አስተሳሰቤን ነው ምነግርህ። ምክንያቱም
የአማራ ህዝብ ስለልቦና ቢጎዳ ቢበደል አልኩ እስከዛሬ ከዛች ምድር ላይ እንደ ዳይኖሰር በጠፋ ነበር። ግን ምክንያቱም ሁሌም እግዚአብሔር ፈጣሪ እንደኔ እምነቴ ከተበደሉት ጎን ነው። ያለ ጥፋቱ ባልሰራው ወንጀል ያችን ሀገር ስልጣን ላይ ቆይቶ እንደመራት አምባገነን እንደሆነ ዲክታተር እንደሆነ በሁሉ ኢትዮጵያውያን ዘንድ ሲቀረጽ የነበረውን ጭንቅላት ግን እግዚአብሔር እውነትን ብቻ ስለሚያይ ይሄን ህዝብ ከብዙ ነገር ይመክተዋል። በዚህ ጦርነት ላይ አልኩ የመሳሪያ እጥረት አለ፣ የሎጂስቲክ እጥረት አለ በደንብ ለምን ራሱን ያደራጀ አካል ስላልሆነ ራሱን አስቀድሞ በጦርነት በመሳሪያ የሚሆን በተለያዩ ነገሮች ራሱን ስላልገነባ ስለነበር እንደውም ለዚህ ለአማራ ትግል እውነት ለመናገር እግዚአብሔር ሁላችሁም በጣም ልታበረታቱትና ልትደነቁበት ነበር የሚገባው። ገባክ? ትናንትና እነ ብአዴን የሚሆኑ እነ ህዋት ይሆኑ ያንን ህዝብ ሲከፋፍሉ በጎጥ የለ በክልል የለ በምን የለ ሲበታትኑት ሲበሉት ነፍሰ ስጋውን ሲያላቀቁት እንኳን ያ ህዝብ በደረሰበት ግፍና መከራ እስካሁን ድረስ አለ። ዛሬም እዚህ ጦርነት ላይ ሲገባ በራሱ ቆመ ጠብቀኝ መሳሪያ ነው ይሄን ትግል እና ይሄንን ውጊያ ሲመራም ሲታገልም ያለው ገባ። ስለዚህ እኔ ነገ አንዱ ተነስቶ በጣም ሞዶ ማከብረው የጦር አዋጊ ተነስቶ ነው በቃኝ እጄ ልስጥ ቢል ልንገርህ ምንም እደነቅበት ጉዳይ የለብኝም። ምክንያቱም የፋኖ ትግል የህልውና ጉዳይ ነው። ህልውና ሲባል ደግሞ ለአንድ አዋጊ አይደለም፣ ለአንድ ሰው ብለህ አይደለም የምትዋጋው፣ ለህዝብ ነው። ይሄን ጦርነት ደግሞ የሚደግፈው እኔ ቁጥር አንዷ እንደ አማራ ልጅ አንደኛዋ ነኝ። በቃ ቢኮዝ በገዛ ሀገሬ ላይ መኖር አልቻልኩም እያልኩ ስለሆነ ማለት ነው። ሆነም ቀር ይሄን ከፖለቲካ አንጻር ሳይሆን እያወራሁት ያለሁት የአማራ ህዝብ ህልውና ነው። ለመሪ ሳይሆን የምትዋጋው ለራስ ለህልውና ነገ እኖርበታለሁ እዛች ሀገር ላይ በራሴ ሀገር ላይ እንደ ሁለተኛ ዜጋ አልቆጠርም ብለህ ይሄን ትግል ስታስብ ብቻ ነው። ሆነም ቀረ ይሄን ጦርነት እውነት ለመናገር ትልቅ ጀብድ ልሰጡት ነው የሚገባው። ባልተደራጀበት በአቋም በሎጂስቲክ በምንም ባልተዘጋጀበት ልንገር በምንም ባልተዘጋጀበት በራሱ ቆመ ጠብቀኝ መሳሪያ እንኳን ያንን ጦርነት የገጠመ አሁንም በክንዱ ያለ ህዝብ ነው። ሆነም ቀረ ነገም ዛሬም የሚረዳው ደግሞ የፈጠረው አምላክ ብቻ ነው። ቢኮዝ እግዚአብሔር ሁሌም ከተገፉት ጎን ስለሆነ ማለት ነው። አመሰግናለሁ። ከዚህ በላይ ምንም ልል አልችልም። ኤኒዌይስ ኢትስ ፋይን። እኔ ሰላም ነው። ሆነም ቀረ አሁንም በማንም መጣ ማንም እጁን ሰጠ ማንም ቀረ የሚባል ነገር የለም። አማራ ሁሌም ይኖራል፣ ወደፊትም ይኖራል፣ ሀገሩ ላይ ይኖራል። የአማራ ህዝብ በትክክል አንድ ደቂቃሽን ጨርሰሻል። በትክክል ኤንዌይስ ቴንክ ዩ። ይሄ እንደ ፖለቲካ እንዳታዩ፣ ይሄ ትክክለኛ ፋክት ስለሆነ ይቅርታ ለኔ አንድ 3 ደቂቃ ቢሰጠኝ። ሰላም ቀስ በል እኔ ላውራ በገዛ ቤቴ ዘረጋግፊያችሁ እንዳል አውራ ይዛና ከአንተ በፊት እኔ ያለው ጅቡ ያውራና ለምን አይቻልም። የአማራ ትግል ሀሽቱ እንዳለችው ህዝባዊ ትግል አይደለም። ህዝባዊ ትግል ቢሆን አማራ ክልል የኢትዮጵያ መከላከያ ሰራዊት ወደ 2 ዓመት አይኖርም። ህዝባዊ ትግል ሲሆን ቀጥታ ከክልልሽ ጠራርገሽ ታወጫዋለሽ። ምክንያቱም ህዝብ አይቀበለው። ህዝብ ያልተቀበለው ወታደር ደግሞ ህዝብ ውስጥ ሊኖር አይችልም። አንደኛ ስህተት። አሁን ለሰው የሚወራው ወሬ እኔ አስምዬሻለሁ። ያመንሽበትን ነው ወይስ ለሰው ነው? ለሰው የሚወራው ወሬ ሲሆን ታወሪዋለሽ። አሁን ሃሽታግ እንዳወራሽው ሚጣ እንዳወራችሁ ቅድም ጆከር እንዳወራው የአማራ ህዝብ ደስ እንዲለው ተስፋ እንዲያደርግ ምናምን እንዲህ ነው እንዲህ የቶ በዚህ ገብቶ በቃ እናሸንፋለን ኖ፣ ያ ህዝብን ማደናገር ነው። እውነቱን መናገር በቃ ይሄ ያለው እውነት ነው። አመራር እጁን ቢሰጥ አንሰማም፣ እኛ እንታገላለን። ጦርነት እኮ ነው፣ ዕቃ ጨዋታ እኮ አይደለም። ደግሞ የህዝብ ትግል አይደለም። የህዝብ ትግል ቢሆን መከላከያ ሰራዊት 1 ሳምንት አይቆይም። ህዝብ ያልተቀበለው ወታደር ህዝብ ጋር አብሮ ሆኖ አይዋጋም። ለምን ተዋሻለሽ? የትግራይ ህዝብ ስላልተቀበለው አይደል እንዴ? አብይ አህመድ እንኳን ሲወጣ ምን እንዳለ ታውቂያለሽ? የትግራይ ህዝብ ከኋላ ሆነው ወጉት እንደ ጠላት ጦር። ለዛ ነው ያፈገፈግነው አለ። የህዝብ ጦር ሲሆን እንዲህ አይቆይም። ትልቁም ትንሹም ጣሳም ብርጭቆም ይዞ ነው በድንጋም የሚያባር። የህዝብ ትግል አይደለም አማራ ውስጥ ያለው። ሌላ ኬዝ አለ።
ሚዲያ ላይ እኮ አይደማመጥም እኮ እርስ በርስ አይደል እንዴ እንትናን ሲሰድብ የሚውሉ እንታዘባለን እኮ። ለምን ይዋሻል? እኔ የሰሜኑን ትግል ለምን አቆምኩት? ኦሮ ተጋሩ ብዬ የጀመርኩት ለምንድን ነው? ፍሬ አጣሁበት። ለፋው ሰራው ለስንት ዓመታት ወደኋላ መቅረት፣ ትንሽ ነገሮችን አጋኖ ማየት። ይሄ ነው የሰሜኑ ፖለቲካ ዱዳ የሆነው። ይሄ ነው እንክብል ኳስ የሆነው። ቂጥ የለው ጆሮ የለው መስሚያ የለው አይንቀሳቀስ ሰው እንዳንከባለለው የሚከባለል የሰሜን ፖለቲካ ለምን ገሸሽ እንዳልኩ ታውቃላችሁ? አንዳንዴ ስሜታዊ ሆንኩ። እንዲ ሶሪ መናገር ያለብኝ ለምንድን ነው በተስፋ የሚኖረው? ኦ ማይ ጋሽ ጥላ ይቀጥል። አንተም ስለ ህዝብ ነው የምታወራው፣ ስለ ስሜት እኔ እረዳለሁ። እኔ ስሜቴን አላወራም። አይተሰሆነ እኔ የሆነ የሚሰሙኝ ነገሮች እንዳትዋሽ ጥላይ። ብዙ የአማራ ታጋዮች የሚያወሩት ስለ ህዝብ ስሜት ነው አይደል? እንደዚህ ብላቸው ደስ ይላቸዋል፣ እንደዚህ ብላቸው በርከት ያለው ኖሃው የለውም። ምን አይነት መወራት እንዳለበት፣ ምን መደረግ እንዳለበት መልሶ የራሱን ትግል የሚበላ ራሱን የሚያጠፋ ነው ያለው። በምክንያት ሳይሆን በስሜታዊነት ቢጓዝ ይበዛበታል። ይሄም በእውቀት ያልተሞሉ ሰዎች በተለያየ ላም ላይ ትመቸኝ ነበር ግን ግንቦት ቆይ ልንገርህ፣ ቆይ አዳምጥ። አያስቅም። ምን መሰለ ጅቦ፣ የህዝብ ትግል አይደለም የሚለውን ነገር አልቀበልም። ምክንያቱም ይሄ ባንክም ስንቅም ትጥቅም የያዘው ዱባይ የምትረዳው የተለያየ ዓለም ላይ ያሉት የሚረዱትን አብይ አህመድ ቀጥ አድርጎ የያዘው የአማራ ህዝብ ነው። ህዝብ ትግሉ የህዝብ ነው። ግን ማዕከላዊ መንግስቱን ማን ጠብቆ እንደያዘው ታውቃለህ? የኦሮሞ ልሂቃኖች፣ የኦሮሞ ፖለቲከኞች አይደሉም። ማዕከላዊ መንግስቱን ጠንቅቀው ንቅ አድርጎ የያዙት አማራዎች ናቸው። ይሄ ከዚሁ ከአማራ የወጡት ባንዳዎች ማለት ነው እኮ። የህዝብ አይደለም የአማራው ትግል የህዝብ ነው። እዚህ ጋር ከዋሸኸኝ እናቴ ትሙት አዝንባለሁ። አንድ ነገር ልንገር፣ የህዝብ ትግል ከሆነ ህዝቡ የሚኖርበት ክልል ላይ ሰከንድ አይቆይም። ምን መሰለ ጅቦ፣ ምን መሰለ እንዳትለኝ፣ ምን መሰለ ጎበዝነህ አስተዋይነህ አዳምጠኝ። ጥላይ እናቴ ትሙት የህዝብ ትግል ቢሆን መከላከያ ሰራዊት 2 ዓመት ቁጭ ትግራይ ላይ አይተሃል አይደለ? አብይ አህመድ ሲናገር የህዝብ ምን ሆነ መሰለ የህዝብ ትግል ነው። አንድነት እንዳይኖር የሆኑ ዲቃላዎች ከጎንደር ጎንደሬነን የሚሉ ይሄ ጎጠኞች ወጡ። እነዚህ ምን አደረጉ? ትግሉን ዋናውን የአማራነቱን ረስተው የጎንዮሽ አድርገውት ሲጓተቱ ይላሉ። በዛ ላይ ሰገጤዎች ናቸው፣ እውቀት የላቸውም፣ የሚናገሩትን አያውቁም። ጎንደር፣ ጎጃም፣ ወሎ ምናምን ስላለ እውቀት ፖለቲካ ያለ መስሏል። የሚጠፋማ አማራ አይደለም ኢትዮጵያን አፍሪካ ይሄንን ነገር የህዝብ አይደለም፣ በቃ ማመን አለ። የህዝብ ስለሆነ እኮ ነው እስከዛሬ 2 ዓመት በ3 ወር ይጨርሳለሁ ብሎ የገባበትን። አሁን ጀነራሎቹ የሚናገሩትን ነገር፣ አብይ አህመድ የሚያወራውን ነገር ያሉት አብይ አህመድ 4 ዓመት አማራ ክልል ቢቆይ የሚጎዳው አማራ እንጂ አብይ አይደለም። ይሄን ማወቅ አለ። የአንድ ክልል ኢኮኖሚ አዳምጠኝ እያዳካመ ህዝቡን እኮ ሞራሉን እኮ እያላሸቀው እኮ ነው። እዛ አሁን 2 ዓመት ስለቆየ አብይ አህመድ በቃ ፋኖ ወጥሮ ይዞታል። እንዴ የህዝብ ሞራል እየደከመ እኮ ነው እዛ አካባቢ። ምን አይነት እንዴት አይነት ሰማችሁ ግን? እኔ ልጨርስልህ። አብይ አህመድ ሌላ ታሪክ እየሰራ ነው። ለምሳሌ ቤተመንግስት ገነባው ሲል አሁን ሌላ ታሪክ እየሰራ ነው። አብይ አህመድ ቤተመንግስት ገነባው ሲል የማንን ታሪክ ለማጥፋት እየሄደ የምታስቀምጠው ነው። አየር ማረፊያ ደግሞ ኤርፖርት ገነባልሃለሁ ሲል ወዴት አይነት ታሪክ እየሄደ ምን እያመጣ እንደሆነ ይሄን መረዳት የሚችል ኢትዮጵያ ካለ ሌላ ጉዳይ ነው። ሀገሪቷ አሰልጥና አትልማ እያልኩ አይደለም፣ ግን የሚሰራው የራሱ የሆነ ሴራ አለው። እነ ሽመልስ አብዲሳ ተቀምጠው ኦሮሚያ ክልል ላይ 7 ዓመት አማራ ክልል ላይ ስንት የአማራ ክልል ፕሬዝዳንት ተቀያየረ የሚለው ልክ እንደቃ ይሄንን ማየት የማይችል አማራ ካለ ሌላ ጉዳይ ነው። ምን መሰለ የተደረገ ያለው ከፍተኛ የሆነ የፖለቲካ ስራ ተጠምቀው የገቡ ከአማራ ሆዳቸው ራሳውን አሻልፈው የሰጡ ማዕከላዊ መንግስቱ ላይ ምን መሰራት እንዳለበት ይሄ ጎንደር፣ ጎጃም፣ ወሎ ምናምን እያለ ሲዘባርቅ የሚውል ይሄ ዝም ብሎ ይሄ ማህይማን ለአብይ አህመድ ግብአት ሆኑት። ያንን አማራነታቸውን ጥለው ወርደው ስር በየመንደሩ ስር መጠመጡ ያን ህዝብ ዋጋ አስከፈሉት። ያ ነው እየሆነ ያለው። አሁን ምንድን ነው የሚሆነው መሰለህ? አሁን ሞሃቤም ገባ፣ ይሄ ካፒቴኑም ገባ፣ ማንም ገባ።
ጥያቄው መሰረታዊ ጥያቄው አንኳሩ ዋናው የህዝብ ጥያቄ ነው። መሰረታዊ ነው። ጄኖሳይድ ተፈጽሞብናል። ህዝባችን ተጠቃሚ አይደለም። ኢትዮጵያውያን ስለወደ ኢትዮጵያዊነትን እናፈርሳለን ብለው ወደ ኮርነር አድርገውታል። 6 ሳይኖች አሉ ጄኖሳይድ። እነዛ 6 ሳይኖች ተፈጽሞበታል። ሶ ይሄ ጥያቄ የህዝብ ጥያቄ ነው። ህዝቡን ማሸነፍ አይቻልም። የፖለቲካ ሴራ ብአዴን የተባለው በጣም ነቀርሳ የሆነ ቡድን የአማራ ህዝብ ጠላት ከራሰው ከአማራ አብራክ የወጣ በጣም ሴረኛ ቡድን ከፍተኛ የሆነ ፖለቲካ ሰርቶ የሚፈጽማቸውና የሚያደርጋቸው ብዙ ሸፍጦች አሉ። ከዛ ውስጥ በፋኖ አመራር ውስጥ ይኖራል፣ እዚህ ሶሻል ሚዲያ ላይ ይኖራል፣ በየሀገሩ ይኖራል። ያ ማለት ግን ህዝብን ታሸንፋለህ ማለት አይደለም። እነ ሙሐቤን ምናምን ነው የምትመለከተው። ነገ እስክንድርም ነገ ዘመንም ማንም ሊገባ ይችላል። የአማራ ህዝብ ትግልና የአማራ ህዝብ የትግል ኮዝ ከሁሉም በላይ ነው። ያንን ከሁሉም በላይ የሆነ ትግል አይደለም። ጥላይ ለምን ተዋሻለህ? በእናትህ እንደው በፈጠረ አምላክ አታቅምነ ትግል ስለሆነ ነው። ቆይ ፖፑላሪ ጣልቃ አትግባ። አሁን ራስ በቀደም ስታወራ የነበረውን ሰምተዋል? ግን አንድ ቲክታከር ወጥቶ ልዩ ኃይሉን እየጨፈጨፍ ነው ሲል እዚህ ጋር ማለት ነው ጅቦ ያልተረዳው ነገር ምን እንደሆነ ተቃል የህዝብ ትግል አይደለም የሚለው ማለት ነው። የህዝብ ትግልማ ነው። ለምን እና አብይም ወጥተው ጀነራሎችም ወጥተው ምንድነው ያሉት? ከህዝቡ ተደብቆብን ከህዝቡ ጋር ሆነው ነው ያሉት። ዳትስ ሚንስ ህዝቡ ሰፖርት እያደረጋቸው እየቀለባቸው ብዙ እያደረገላቸው ተብሏል። ህዝቡ ጋር የተደበቀው ያለ እኮ ህዝቡ ለእነሱ ለመምታት አልተመቸንም። ህዝብ ጋር እየተደበቁ ነው ያለው። አብሮት አክሴፕት አድርጎታል ማለት ነው። ዛትስ ሚንስ እኔ ግን አንድ ነገር ልንገርህ። ግን ቆይ ጅቦ ቆይ እኔ ለሚተይ ሰምተን አንተ አንድ ነገር ልንገርህ። በኦሮሚያ ክልል አብይን የሚደግፈው የለም። እነ ጃሰኒ እጅ ሲሰጡ ጦርነቱ አልቆመም፣ እየቀጠለ ነው። የህዝብ ትግል ነው አማራ ክልል ውስጥ። አንተ በትግራይ ክልል ውስጥ እነ ጌታቸውና እነ ጻድቃን እያሉ ተከፈሉ፣ እነ ደብረጽዮን ለብቻቸው አሉ። አንድ ቀን እንዳይዲያ ይዘህ መተህ ይሄ ነገር ለትግራይ ህዝብ አይረዳም የሄዱበት ነገር ትክክል አይደለም ብለህ እንዳይዲያ ይዘህ መተህ ታውቃለህ? ሁሌ የፋኑን ይዘህ የምትመጣው ለምን መሰለህ? የብልጽግና ደጋፊ ሆነ አይደለም። ቆይ የብልጽግና ደጋፊ ሆነ አይደለም። ሰው ሚስ አንደርስታንዲንግ ያለው አንተ ብልጽግና ደጋፊ እንደሆንክ ኖ አይቻድ። አንድ ነገር ልንገራቸው። አንድ ክልል ላይ ረዘም ያለ ውጊያ ሲደረግ፣ ለምሳሌ ወለጋ አካባቢ ረዘም ያለ ውጊያ ሲደረግ ህዝብ ወደ ተስፋ መቁረጥ ይገባል። ብዙ ነገሮች አሉ። አሁን ለምሳሌ የትግራይ ህዝብ ጦርነቱን ሲያካሄድ በአጭር ጊዜ ውስጥ ነው ከትግራይ ክልል ያስወጣው እና ህዝባዊ ሞራል እየተነካል ሲቆይ መከላከያ ማለት በአንድ ክልል ውስጥ ጦርነት ሲቆይ በጣም ብዙ ነገሮችን ነው እንትን የሚለው እና የህዝብ ትግል ነው ምናምን የሚለው ውሸት ነው። እኔ በጣም ብዙ ስለማውቀው አሁን የብልጽግና ደጋፊ አይደለም። አዎ የብልጽግና ደጋፊ አይደለም፣ የብልጽግና ካድሬ ምናምን አይደለም። ግን ከብልጽግና ጋር ለመስራት ተፍ እያልኩ ከብልጽግና ጋር ስሰራ ደግሞ ኦሮ ተጋሩ የሚለው እንደ ህዝብ ሳይሆን እንደ ፖለቲከኞች አብረው ማውራት አለባቸው። አንድ ሀሳብ ነው። በሰሜኑ ላይ በጣም ሰራው። የፖለቲካ ልዩነት አለ፣ የታሪክ ልዩነት አለ፣ ያበላል፣ ያመጋገብ፣ የእምነት አንድ አይነት ቢኖርም ተፈጥሯዊ ነው። ይሄ ፖለቲካቸው ግን የተለያየ ነው። አሁን ለምሳሌ ከኦሮሞ ጋር በቋንቋም ባለባበስም በባህልም ምናምን እንለያያለን። የፖለቲካ አቋማችን ግን ኦሮ ተጋሩ አንድ ነው። አሁን ይህንን ነገር ይዤ የመጣሁት ሰሜናዊ አንድነት በቲፒኤልኤፍ የበላይነት እንዲመራ አስቡት። በቲፒኤልኤፍ የበላይነት ሲመራ ቲፒኤልኤፍ ለበርካታ ዓመታት ሀገር ያስተዳደረ ሀገርን ያለማ የሰራ ብዙ ወጣቶች እንዲማሩ በብዙ ክልሎች ዩኒቨርሲቲን የገነባ ወጣቶች አለ። ይሄ ነገር አለና ፖለቲካውን የመምራት አቅም አለው ብዬ ለፈለፍኩ። ሰሜናዊ አንድነት ኤርትራም ይሄንን ሊቀበሉት አልቻሉ። አማራውም ይሄን ሊቀበል አልቻለም። የሰሜኑ አንድነት አሁን ኦሮሞ ጋር ስትመጣ የፖለቲካ አቻነት መፍጠር ይመስለኛል። አመለካከታቸው ይሄ ማለት አሁን ሰሜኑ ላይ ያለው ተልካሻ ነገር እስከ ጦርነት እስከ መጋደል ያደርሳል። ተልካሻው ነገር አሁን ወልቃይት ይልሃል፣ በዛኝ በኩል ደግሞ ባድመና ሽራሮ ምናምን ይልሃል። ፍጹም ሊግባቡ የማይችሉ ፍጥረቶች ናቸው ሰሜናዊ አንድነት ላይ። ይህንን አክሽፈን ይህንን አሁን ለሚገባው እኔ አስተላልፌያለሁ፣ ለሚገባው ኃይል አስተላልፌያለሁ። ታዬ የሰራሁት ለወጥ ነው። አብረ ታዬ ምናምን በቃ
አጥጋቢ ውጤት አላመጣም። ኦሮ ተጋሩ የሚለው ምን ያክል ይሄዳል? ይሄ ነገር ለመጀመሪያ ጊዜ ኢትዮጵያ ውስጥ 4 ኃይሎች አሉ። የአማራው ኃይል፣ የትግራይ ኃይል፣ የኤርትራ ኃይል እና የኦሮሞ ኃይል አለ። አይ ሁለቱ ኃይሎች ሲመጋገቡ ሁለቱን ሊያዳክሙ ይችላሉ። እንዴት ነው ፖለቲካ አሰላለፍ? አሁን ነው ማስተምራችሁ። አሁን ይሄ እንዴት መሰለ? አሁን ይሄ ቆይ የሆነ ሰው መጥቷል። ፍቅር ዛሬ አማራ ኩኝ ገብተሻል። ሰላም ጅቦ ሐሳቤን ልናገርና ልውጣ። እሺ ነው አንድ ጅብ የአማራን ትግል አጣጣልና የሚቀየር ነገር የለም ምድር ላይ ገባ። ህዝቡ ባያግዘን ኑሮ እስካሁን ድረስ ትግሉ የትም አይደርስም ነበረ። ከዳያስፖራው በላይ ገበሬው ነው እየቀለበና እያስታጠቀ ያለው እኛ ከምናደርግላቸው በላይ ማለት ነው ገባ። በህዝብ የተደገፈ ትግል ነው። እነሱ ናቸው በየቀኑ የሚቀልቧቸው ለተተኳሽ ሰፖርት የሚያደርጓቸው። ዩ አንደርስታንድ? ውሸት ኦኬ። አማራ ክልል የሰራውን ሴንሳስ አውጣ። ውሸት ከሆነ አማራ ክልል ገብተህ ቆይ አጨርሰኝ። እኔን ላይ አትወጣም። ዌይት አዳምጪኝ ልጨርስ። አማራ ክልል ሄደህ የሰራውን ሴንሳስ አውጣ። ህዝቡ አልፈልግም ይሄን ትግል ያለበትን መረጃ አምጣ። አዳምጪኝ። አላዳምጥህም። መረጃ አምጣ። እንዴ አዳምጪኝ። እኔ እንዳወራሁት ላውራ አንዴ። ይኸው አንድ ነገር ልንገርሽ። እዚህ አማራው የሚደረገውን ታውቂያለሽ። ማን ከማን ተስማምቶ የሐሳብ ልዩነቱን አምኖ ያወራ ሰው አለ? ማን ከማን? ኦኬ እሱ ይኸውልህ የአማራ ትግል በቲክቶክ እስቲ አዳምጪኝ። አይደለም በአዴን በ10 ሚሊዮን ደጋፊ ያለው በአዴን ከመንግስት ጎን ቁሞ እንዴት ነው ፋኖ ትግል የህዝብ ነው የሚባለው? ጅቦ ቲክቶክ ላይ የማንም እብድና ካቲካላም እየመጣ በሚለፈልፈው የአማራ ትግል እብድ አይደለም። ቲክቶክ ላይ ያሉት ልጆች ናቸው። ቲክቶክ ላይ ያሉት የአማራን ህዝብ አይወክሉም። እነሱ ናቸው ሜዳ ላይ ያለውን ነገር ዝብርቅርቁን ያወጡት። ንቀሽ እንዳትያቸው። እኔ አሁን ስለ ዛሬው አንድ ሐሳቤን ሰጥቼ ልውረድ ወይስ ዝም ብለህ ነው የምትሆድኝ? ስጪ እሰማሽ። እውነት ነው እኔ እውነት ነው አልኩሽ እኮ አትቆህብኝ። አባታችን ዛሬ እጃቸውን ሰጥተዋል አይደል? ስንትና ስንት ሰራዊትና ስንት ታጋይ የአማራ ትግል አጥቷል። ገባ። ትግል ይቀጥላል። የተገፋው ህዝብ ነፃ ይወጣል። that's it። አንድ ፋኖ እስኪቀር ድረስ እኔ ምድር ላይ ዛሬ ደውዬ ያወራሁት ሰው አለ። ገባ። እነሱ ተስፋ እስካልቆረጡ ድረስ እኔ በዚህ ትግል ላይ መቼም ተስፋ አልቆርጥም። do you understand? አንተ እዚህ ጋር መተህ እንደዚህ ላይ ብታላግጥብን ምን ብትልብን የምኮራበት ያላገጥኩ አይደለም። እኔ እኮ የኔ ሐሳብ እኮ ነው። አንዴ ሐሳቤን ልጨርስ። ጅቦ ግን ችግር አለብህ ነው እያላገጥክ ነው ምናምን። ለምን አላግጣለሁ? ሐሳቤን እኮ ነው የምሰጠው። አንዴ ቆይ ስሜታዊ ስትሆኝ ጅቦ ደስ ነው የሚለውና ቆይ አንዴ ጅቦ እንዴት ነው? ኧረ ወንድዬ ስሜት አልገዳኝ ነው። አንዴ ቆይ አይ እሱ እንትን ናት። እንዴት ነሽ? ሰላም ብያለሁ። ለምን ጃፒ ሰላም ብያለሁ። ጅቦ እንዴት ነሽ? ሰላም ወንድ ሰላም ነው። እንዴት ነህ ጅቦ? ደህና ነህ? ሁሉ ሰላም? ሁሉ ሰላም ነው ወንድዬ አባቴ። አንድ ልታወራ ነው ወንዴ? ምን ማውራት ፈልገህ ነው ወይስ? አንድ ሐሳብ ነበር። ሰው አልገባውም። ጅቦ እኮ ትክክል ነው ብራዘር። እሱ መስራት ያለበትን ነው የሚሰራው። ምክንያቱም በወልቃይትና በራያ ጥያቄ ስላለበት ጅቦ እዚህ ጋር የሚያወራው ነገር የአማራ ፋኖ ትግል መበታተን አለበት። ለጅቦ የህይወት መንገድ መስተካከል ገባ። ለዛ ነገር ራስን ያመቻች። አሁን አንተ ያመጣው ሌላ ነገር ሆነ ደግሞ። አየህ አሁን ወልቃይት ምናምን ስትል እሱ ሌላ ነው ደግሞ። ጅቦ እናውራ እንትና ችግር እንትና ነው አይሻል። የትግራይ ጦርነት በነበረ የህዝብ ትግል የህዝብ ነው ብለን የምታስብ አይደለም? አዎ የህዝብ ነው ብዬ ነው የማምነው። ጠቀመው ያ ትግል ለትግራይ አልጠቀመውም፣ አልጎዳውም። እንዴ አልጠቀመውም አልጎዳውም ማለት ጦርነት ባይካሄድ ኑሮ እንደዛ አትሊስት እንደዛ ያ ሁሉ ሰው ይሞት ነበር ወይስ አይሞትም ነበር? አሁን አልጠቀመውም። የህዝብ ጉዳት አለ ገባ። ይሄ ነገር አለ። ሁለተኛ ደግሞ አልጎዳውም ማለት ደግሞ እንዴት እንደሆነ አሁን አንተን ባስረዳ ሌላ ሚስጥር እንዳይወጣብኝ ፈራሁኝና ምን መሰለ። ኦኬ አይ ችግር የለም። እሺ አንተ ያንተን ሐሳብ እንትን ላለ ማለት ኤኒዌይስ እንደዛ የምታስብ የአማራ ፋኖ ትግል ያው የህዝብ ትግል ነው። የአማራ ትግል ነው፣ የህዝብ ትግል ነው። አንተ እንዳልከው አንዴ ሊጨርስና ከዛ ነው የሚሻለው አይሻልም? ለምሳሌ አማራ ፋኖ ልክ እንደ ትግራይ አይነት ትግል እንዲታገል አንፈልግም። ቢኮዝ የትግራይ ያኔ ህዋት የታገለው ትግል
የባስ ህዝቡን መቀመቅ የከተተ ትግል ነው የነበረ። አሁን ላይ አንተ እንዳልከው ምን ችግር እና ለምንድን ነው ህዝቡ ማይደግፋቸው ምናምን ብለህ ፋኖ እኮ ችግር የለውም በያዘው መሳሪያ መብራቱንም ኢንተርኔቱንም የሆነ በአንድዶ ልክ እንደ ትግራይ ዝግ የሆነ ትግል ማድረግ ቀላል ነው፣ ማስወጣትም ቀላል ነው። ግን የሚቸገር ህዝብ ነው። ይህንን ማካሄድ ለፋኖ ቀላል ነው። ይህንን ማወቅ አለብህ ባይዘው። ምክንያቱም እነ ደብረጽዮን ህወሓት ምን አደረገ? ዘጋጋ፣ ሁሉን ነገር ያዘ። አጠቃላይ የትግራይ ህዝብ ምንም መንቀሳቀሻ አልነበረም አይደል? በዛን ወቅት ፋኖ ይህን ማድረግ ይችላል። ከዛ ትግል ተምሯል ፋኖ። ከዛ ውጭ ድርጅት ነው እጅ የሰጠ። እዛ ድርጅት ውስጥ እጅ የሰጡ የሚሰጡ አሉ፣ እጅ የማይሰጡ አሉ። ድርጅት ነው የተደራደረ። የአማራ ህዝብ አልተደራደረም። እነ ጌታቸው ረዳ በትግራይ ህዝብ ነው ድርድር ውስጥ ገብተው የተደራደሩ። ፋኖ በአማራ ህዝብ አይደራደርም፣ ሊደራደርም አይችልም። ድርጅት መስርቶ አዲስ ድርጅት መስርቶ ድርጅቱን ነው የሚሰጠው። ይሄንን ማወቅ አለብህ። እንደነ ጌታቸው ረዳ እንደነ ደብረጽዮን በህዝብ አይደለም ወጣው የሚደራደሩ። አንተ የምትደግፈው ጌታቸው ረዳ በህዝብ ተደራድሮ ራሱን ብቻ ለአብይ ሰጥቶ ቁጭ ብሎላል። የትግራይ ህዝብ በዛ ምን እየሆነ ነው? ይሄንን ማወቅ አለብህ። ዛሬ ለምንድን ነው እነ ኮሎኔል ማዋቤ እንደዚህ በቃ ኮሎኔል ማዋቤ እጅ ሰጡ? ድርጅት ነበረ፣ አዲስ የተመሰረተ ድርጅት ነበር። ያ ድርጅት አይጠቅምም ብለን ወጣን ተቃውመናል። እዛ ውስጥ ያለው ሁሉ ነው እያልኩ አይደለም። እንደማይጠቅም እያወቁ የተመለሱ ፋኖች አሉ። አይ ድርጅቱ ይጠቅመናል ብለው ደግሞ በሌላ ስለሚዘወር ነው። ያምልህ የኢትዮጵያ ብሔርተኝነት ውስጥ ያሉበት ሰዎች ይህን ድርጅት ይዘውሩት ነበር። በዛ ምክንያት ተሸውደው የሚሄዱ ፋኖች አሉ። ሂደዋል፣ አለቀ። የቆምነው ለአማራ ጥቅም ነው። ነገም ከነገ ወዲያም ለአማራ ጥቅም ነው እየቆመ የሚሄድ ፋኖ እስከመጨረሻው ድረስ። ዛሬ የሄዱት በቃ ይሄ የኢትዮጵያ ብሔርተኝነት ተግተልትሎ የመጣ ከዚህ በፊት አማራን ልክ ገበያ ላይ አረጎረው እያለ ኢትዮጵያ ተጎዳች እያለ ዝም ብሎ የአማራን ገበሬ ብድግ እያደረገ እየወሰደ ለምን እንደሚሞት የማያውቀው ገበሬ ወጦ ይሄዳል፣ ይሞታል። ለምን እንደሞታ እንኳን አያውቅም ነበር። አሁን የሚሞተው ፋኖ ለአማራ ነው፣ የሚታገለው ለአማራ ነው። እንዲህ አይነት ትግል ነው ያለ። ሆነስቱኛ የምነግርህ ነገር አሁንም ነገም ከነገ ወዲያም ነው የምነግርህ። አንድ ጥያቄ ልጠይቅህ። አድማ በታኝና ሚሊሻው እንዲሁም አማራ ልዩ ኃይል አማራ አይደሉም? አማራ ናቸው። አማራውን እየወጋው ነው ማለት ነው። እንደዛ ከሆነ ትግራይ ላይ እነ ሙሉ ነጋ እና አብርሃም በላይ በነበሩበት ወቅት ያኔ አብይ አህመድ ሲገባ የነበሩ አካላት አልነበሩ? እነዛ ትግራይ አልነበሩ? የኢትዮጵያን ወታደር ይዘው ነው የገቡት። ኖ ያኔ እነ ሙሉ ነጋ እነ ሳሞራ የኑስ አብረው እና አርከበ ጉባኤ አብረው አዳምጠኝ። ኖ ይሄ በቁጥር አይደለም። አዳምጠኝ። በስነ ስርዓት መከላከያ ሰራዊት ነው ይዘው የገቡት። መንግስት አቋቁሟል የትግራይን እንደ ኦሬዲ። ምክንያቱም የትግራይ ህዝብ አሁን ባለው ሀራ መሬት ላይ ላምነ ያኔ እነ ሙሉ ነጋ እኮ የትግራይ ፕሬዝዳንት ነበሩ በወቅቱ። እና ሙሉ ነጋ ምን አይነት ሚሊሻ ወይ ደግሞ አድማ በታኝ አደራጅተው ነው የትግራይን ተወላጅ በትግራይ የገደሉት? በጦር በነበረው የትግራይ ፖሊስ ተመስርቶ ነበር እዛው ላይ እነ ሙሉ ነጋ መስርተዋል እኮ። ውሸት እና ያኔ ምን እየተደረገ ለምንድን ነው አብይ አህመድ ገብቶ ያን ሁሉ ነገር ያደረገ? ለምንድን ነው ሰው ትግራይ ውስጥ ተደራጅቶ ትግራይን ይወጋ የለም? ይሄ ነገር እነ ሙሉ ነጋ ተደራጅተው ከነ ደብረጽዮን ጋር ሲያረጉ ነበር። ያን ነው አገር ለቀው የተፉት። እነዚህ መንግስት አምጥቶ ያስቀመጣቸው ግለሰቦች ናቸው እንጂ በዚህ ደረጃ አስታጥቆና አሰልጥኖ ያዋጋው የለም። ይሄን ደግሞ ምነግርህ ነገር ኖ አይደለም። የትም ቦታ ባንዳ የትም ቦታ አለ። ባንዳ የትም ቦታ ይቆማል። ያምል የትግራይ ህዝብና የአማራ ህዝብ የህዝብ ብዛቱ ትንሽ ብዛቱ እኩል አይደለም። ገብቷል? ሰው ባንዳ ብዙ ስትሆን እዛ ውስጥ ብዙ ባንዳ ሊኖር ይችላል። ከዛ አንፃር ነው እንጂ የምታየው የትም ቦታ ባንዳ አለ። የትም ቦታ ለህዝብ የማይቆም ለሆዱ የሚቆም አካል አለ። አሁንም ለሆዱ የሚቆም ሆዱን እየበላ ባንዳነቱን ይቀጥላል። አላማ ያለው አላማውን ያሳካል እስከመጨረሻው። ይሄ ወደ አማራ ብቻ የምታመጣው ወይ ወደ ሌላ ብቻ የምትሰጠው ምናምን አይደለም። የትም ቦታ አለ ባንዳ ጅቦ። ይሄን ማመን ያለብህ እንጂ ለአማራ ብቻ የምትሰጠው አይነት ነገር አይደለም። የትም ቦታ አለ። እንኳንስ
እንኳንስ እዚህ ኢትዮጵያዊ ለኢትዮጵያዊ ቀርቶ እንዴ ከኢትዮጵያ ውጭ ለሆነ ባዳ ለሆነ አካል ለጣሊያን እኮ ሲያጎበድድ የነበረ ኢትዮጵያዊ ነበር እኮ በወቅቱ የኢትዮጵያ ሕዝብ ያኔ እንደዛ እየተጨፈጨፈ እንደዛ ተገዝቶ ብዙ ነገር የተደረገ ንጉሱ ጥለውን ሂደው እኮ ነው። ንጉሱ ጥለውን ሂደው ቆይ ጅቦ እሱን ሳይሆን ላል ሞሶሎኒ እያለን ተቀበልን። ምን እናርግኛ? ንጉሱ ናቸው። ጅቦ የትም ቦታ ኢትዮጵያኖች ሆነው አልኩ ለኢትዮጵያ የቆመ ነበረ በወቅቱ። ከኢትዮጵያ ደግሞ ተጻራሪ ሆኖ የቆመ አካል ነበር። ይሄ ኖርማል ነገር ነው። ወደ አማራ ብቻ ታንሰው። ኤኒዌይስ ለማንኛውም ያው አንተ የምትደቅልም እሺ ጃፒ ቀጥል ነው ያለውን እውነታ ነው። እኔ አንድ ነገር የምቀጥለው ጅቦ አሁን ለአንተ የትግራይ አክቲቪስት ነኝ ብለህ ነው እዚህ ሚዲያ ላይ የቀረብከውና ሁሉ ጊዜ ግን የምናየህ የአማራው ትንሽ ነገር ኮሽ ባለ ቁጥር የአማራው ውድቀት የምትመኝ አይነት አድርገህ ነው መታስተያየት የምትሰጥበትና ያ ነገር ስጥኮ ሐሳብን አልከኝ። እኔ አሁን ፖለቲካውን ጉዳይ እነ ወንዴ ምናምን ሲያወሩ ጸጥ ምለው ለምንድን ነው? እኔ በማውቀው ነገር ነውና በማየው ነው የምመሰክረው። እነሱ ደግሞ የሚያውቁት ያላቸውን ጥበብ ተጠቅመው እንደዚህ ያስረዱሃል። እኔ ግን የታየኝ ነገር የሆነ ነገር በአማራ ክልል ውስጥ ሲመጣ መተህ ሐሳብ ለመስጠት አስተያየት ለመስጠት ለመተቸት ትቸኩላለህ። ገባ? ያንን ነገር ለምንድን ነው በትግራይ በራስ ማህበረሰብ ላይ የማትጠቀመው ወንድሜ? እኔ እንዳስተያየት እንጂ እነ ጌታቸው ሲሄዱ አውርቻለሁ ክዷል ምናምን ስለማንም አወራ ስለ ኦሮሚያ አወራለሁ። ግን አሁን ታዲያኛ እና ነው እንዴ ምናምን ማውራት ይችላሉ በዚህ ጉዳይ። ምክንያቱም ክልላቸው አሁን በብሔር ፖለቲካ ውስጥ ነው ያለ ነው። ገባ? ለምንድን ነው የአማራን ማህበረሰብ ውድቀት የምትመኘው? እኔ አልገባኝም። እጅግ ውድቀት አይደለም እንደ ሐሳብ ነው። እና ሌላውን ያው ጃፒ አንዳንዴ አለመረዳት ይኖራል። ስለ ጌታቸው ረዳ አውርቻለሁ ከትናንት ወዲያ ስለ ሳሞራ አውርቻለሁ፣ ስለ ኦሮሞ ስለነ ጁሃር መሐመድ አውርቻለሁ። ያው አንተ አማራ ሲባል አማራ ስለሆንክ አማራ የሚለው ብቻ ነው የሚሰማ። ለዛ ነው ያ እኮ ለመሰለ ጅቦ እኔ አንዴ ሐሳቤን ልንገርህና አሁን የአማራ ሰሜናዊ እያልኩ ሳቀነቅን ሰምተሃል አይደለ? ሰሜናዊ እያልኩ አዎ አማራው እንዲሁን ምናምን። አሁን ደግሞ ኦሮ ተጋሩ ብዬ ደግሞ መጣሁ። ምክንያቱም የፖለቲካ ይዞታ እየተቀየረ መጣ። ጠየከኝ እኮ ልጨርስ። እሺ አይደለም አንተ አማራው እንዲወድቅ አማራው እንዲሸንፍ ምናምን ትፈልጋለህ። የአማራውን ውድቀት ትመኛለህ። የፖለቲካ ነው። ህዝብ እንደ ህዝብ ለምን ውድቀቱን እመኛለሁ? በትግራይ ላይ የደረሰው በማንኛውም ብሔር ላይ እንዳይደርስ እጸልያለሁ ሁሉ አይደለም ደስ ሊለኝ እናንተ ነውር ነው። ኦሮ ተጋሩ ብለህ መጣል ጨርሰሃል። አሁን እሷ ላይ ያንተ ዓላማ ነው። አሁን ኦሮ ተጋሩ የሚለው አሁን እየጀመረ ነው። ምክንያቱም አንተ የጀመርከው ነው። ልክ ከዚህ በፊት እንደምትለው የጀመርከው ነው። ኖ ከላይ ነው። ከላይ የበላይ አካሎች ናቸው እነዚህ ሰሜናዊ አንድነትንም ስቀሰቅስ የነበረው በከላይ። አሁን ያ ነገር ሪፖርት አቀረበ። ለምን መሰለ እንደዛ ያልኩ ጅቦ፣ ለምን መሰለ አንተ አሁን ይህን ማለት አሁን ያብይ ልክ አሁን አብይን ደግፈ አብይን የማይደግፉ ሰዎች ኖ አይደለም። ሐሳብህን ነው የምልህ። አይደለም እዚህ ጋር ተስተካከል። የአብይ ደጋፊ አይደለሁም። የኦሮሚያ ፖለቲከኞችና የትግራይ ፖለቲከኞች ተመጋጋቢና ተቀራራቢ ሐሳብ አላቸው። ሰሜናዊ አማራን ስለሚጠሉ ነው። አየህ ጥያቄ ነው። እንደዛ አይደለም እና አይ ንገረኛ። እንደዛ አማራን ስለሚጠሉ አንተ እንደዛ ብለህ ትደግፋቸዋለህ? በፍጹም አይጠሉም። ህዝብን ጠልተህ ደግሞ ምክንያቱም ለምን መሰለህ እንደዛ አሁን ጌታቸው ረዳ ወጥቶ ሰሜናዊ ስለምጠሉ ነው። ሰሜናዊ አንድነት ስል ቆይ አዳምጠኝ። ሰሜናዊ አንድነት ስል ኦሮሞን ስለምጠሉ ነው አማራና ትግሬ ለምን አላልከኝ? ማን አለ? አንተ ራስህ ባልከው ነው። ባይዘው ይሄንን ያመጣው ለምን መሰለህ? ቆይ ይሄንን ያመጣው ከዚህ በፊት በሰሜናዊ አንድነት እናወራ ጅቦ አንዴ ጦርነት እንደተካሄደ ቆይ ጦርነት እንደተካሄደ ታውቃለህ። ትግራይ ላይም አማራ ላይም ትግራይ ላይ ያ የሞተው ህዝብ በሙሉ ቆይ አዳምጠኝ። አሁን ያ የሞተው ህዝብ በሙሉ አልኩ ወለጋ ላይ ያ ሁሉ ነገር ያ ሁሉ ብዙ ሰው አልቋል። በኦሮሚያ በተለያዩ ቦታዎች ጦርነት ይህ ማለት ነው የምነግርህ። ይህ አሁን አንተ ይዘው የመጣው ማለት ምንም አይነት ሰው አልሞተም አብይ ልክ ነው እንደማለት ነው። ያንተ አባባል አካሄድህ ነው የምነግርህ። አሁን አብይ እስካሁን ዛሬ ድረስ የጨፈጨፈውን በሙሉ ምንም አይነት ሰው እንዳልተገደለ ምንም አይነት ሰው እንዳልሞተ አላዳመጥከኝም ወንዴ? ስማ ኦሮ ተጋሩ አብይ አህመድ አልወጣኝም። ኦኬ የነ ጃልማሮ ደጋፊ ነህ አንተ? ኦሮ ተጋሩ እና የነ ጃልማሮ ደጋፊ ነው ወይ?
ወይኔ የኦሮሚያ ፖለቲከኞች ጦር ያነሳ ብቻ ነው እንዴ ፖለቲከኛ? የትኛው ፖለቲከኛ? ሰላማዊ ታጋዮች እነማን ስፔሲፊክ አድርጋቸው? ብዙ ናቸው፣ የተለያዩ የኦሮሚያ ፖለቲካ ኢሊት መሪዎች እነማን ናቸው? እነሱ አብይ እኮ የዛ መሪ ነው አይደለም? አላምንም። ኦሮሚያ አይደለም የብልጽግና ፓርቲ አባል እና በማን ነው ተመርጦ የመጣ? አብይ አህመድ እኮ የኦህዴድ ሊቀመንበር ሆኖ አዳም ላይ ነው አይደለም? ኦህዴድ የሚባል ኦህዴድ የሚባል ድርጅት ላይ የዛ ሊቀመንበር ሆኖ ነው የመጣ አይደል? ኦሮሚያን የወከለ እውቀቴ እንዴት አያችሁት? አዳምጠኝ። ሰሜናዊ አንድነት ጅቦ ለነቀጣኝን እድል ቀማኝ አውራ ብለኝ ነበር። መልሶ አቃለው ቤት ነው እንዴት የኔን ታውቀው እንዴ? አረ ጃፒ እንደዚህ አይነት ሙድ አታራምድ። እኔ ቤትም መጣ አይደል እንዴ? ምን አገባኝ? አይደለም ምንድነው ያስቆምከኝ? እኔን እኮ ሐሳቤን ሳልጨርስ አውራ። ይሄ ወንዴ ነው ጣልቃ የገባው። አውራ ተጋቆዘ እና አሁን እኔ ለመሰለ እንደ ጥያቄም ነው አስተያየት ነው። ፖለቲካውን እነሱ የሚሰሩት ፖለቲከኞቹ ሲያወሩ እነሱን እንከተላለን፣ እንቀበላለን፣ እናዳምጣለን። ግን በክልላችን እኛ በአማራ በክልሉ ላይ ማለት ነው ለሚፈጸመው ነገር የአማራው ልጅ ነው ሐሳብ መስጠት ያለበት፣ አስተያየት መስጠት ያለበት፣ የሚጠቅመውን የሚያውቀው። ትግራይ ላይ ለሚፈጸመው ነገር መተህ ራስህ የፈለግከውን ነገር ብትናገር አንቃወምም። አይሆንም። አንተም አማራ ኢትዮጵያዊ ነህ። ቆይ አዳምጠኝ። አንተም አማራ ኢትዮጵያዊ ነህ፣ እኔም ትግራዋይ ኢትዮጵያዊ ነኝ። አንተ በትግራዋይ የማውራት ለምንድን ነው የማታስታውሰኝ? ጅቡ ሙሉ መብቱ አለ። አዳምጠኝ። እኛ ሀገር አይደለም። አሁን በኤርትራ ፖለቲካ እኔ ኤርትራዊ በኢትዮጵያ ፖለቲካ ያገባው፣ ኢትዮጵያዊ በኤርትራ ፖለቲካ ያገባው። እኔና ኢትዮጵያዊ ፓስፖርት አለን። በአማራው ፖለቲካ ይወጣ ያገባናል፣ በአማራ ያገባናል። ስማ ጅቦ፣ አሁን እኔ አንድ ነገር ልንገርህ። ቅድም አስቆመኝ ነበር፣ ግን ምን እንደሆነ ታውቃለህ ጅቦ? አንድ ያልገባ ነገር እዚህ ውስጥ ሁሉም ሰው መቼም ሕፃን አይደለም፣ ሁሉም አንደርስታንድ ያደርጋል። ማንም ሰው ምን እንደሚያራምድ ምን እንደሚፈልግ ሰው ሊጫወት ይችላል፣ ግን ማን ምን እንደሆነ ጠንቅቆ በደንብ ያውቃል። ምን የተሸወድነው ምን መሰለ፣ እኔ ብቻ ነኝ የማውቀው የሚለው አመለካከት ነው እየጎዳን ያለውና አንተ ሀሳብ ማስጨረስ አትፈልግም። አንተ የምትፈልገውን ሀሳብ ሰው እንዲናገር ትፈልጋለህ። ሰው የራሱን ሀሳብ ሲያስቀምጥ እዚህ ጋር ፖለቲካ መስራት ስለምትፈልግ ታወርዳለህ። ዳትስ ዩርስ። ግን ምንድነው ቀደም ብያለሁ፣ አንተ የብልጽግና ደጋፊ አይደለም፣ ግን አማራውን ያለውን ችግር መከፋፈሉን አውጥተህ ማውራት ትፈልጋለህ። ለምሳሌ ለትግራይም ህዝብ ሰፖርት ለማድረግ አይደለም፣ ለማድረግ ቆቆ ለሚተዩ ልጨርስ ሀሳቤን ለማውራት አይደለም። የአማራውን መከፋፈል እዚህ ጋር አውጥተህ ማውራት የምትፈልገው አማራው አንድነት እንዲሆን አትፈልግም፣ ማውረድ ትፈልጋለህ። የአማራ ማህበረሰብም ወደ አይደለም፣ ለአማራ ማህበረሰብ ከፍተኛ ጥላቻ አለብህ። ሁሉም ሲያውቃል ጠንቅቆ በደንብ በጣም ከፍተኛ። ግን አሁን እዚህ ጋር የምትለው እናንተ ህዝቡን እየደገፋችሁት አይደለም፣ ህዝቡ ጋር ያለው አንድ አይደለም፣ ህዝቡ እየተዋጋ አይደለም። አየህ አይደል? ግን ይኸውልህ ማንም ወንዴም በለው ሃሽታግም በለው ኤቨሪባዲ ዩ ኖ ዩ ገባህ አይደል? ሁሉም ሰው አንተን ያውቃል። ፖለቲካ መስራት የምትፈልገው እነ ጃልማሮ ጋር ተከፍለው እነ ጃልሰኒ ገብተዋል። አውርተህ ታውቃለህ? ኔቨር። እኔ እንደዚህ አይነት ሰው በጣም ነው የሚያናድደኝና በጣም ስናደድ ደግሞ ብቻዬን ማውራት እወዳለሁ። ጃልሰኝ ሲያወራ እጁን ሲሰጥ አላግጫለሁ እስኪ በቃኝ። በሰሜናዊ ስሜት ሰሜናዊ አንድነት ብዬ አማራ ጋር የሚያቀራርበን አማራ ጋር ምናምን ምስል ስቀውጠው ነበር። እነ ወንዴ እና ሃሽታግ ሁሉም በእኔ ሀሳብ ተስማምተው አዎ ልክ ነን ብለን ምናምን ይኸው እኔ የህዝብ ጥላቻ የለብኝ። እናቴ ትሙት ከልቤ ነው የምነግር። አማራን አልጠላም። የአማራ ጥላቻ ያለበት ያው እከሌ ብዬ እነግርሃለሁ። በጣም ጥላቻ ያለባቸውን ሰዎች መርዛቸውን እንዴት አድርገው መርጨት እንደሚችሉ እንዴት አድርገው መናገር እንደሚችሉ ምናምን አስረዳለሁ። አየህ አይንን ገለጥ አድርግ። የአማራው ጠላት ማን እንደሆነ ለማወቅ ማለት እኔ ከአማራው ጋር ምን አገናኝ? ግን ኢትዮጵያ እስከሆነ ድረስ ያለውን ደግሞ የኢትዮጵያ ፖለቲካ የመተንተን ግዴታ አለብኝ። ጀዋር መሐመድ ስለ አማራ ትግል እያወራ አይደል እንዴ? ለምንድን ነው አቁም የምትለው? ሀሳቡ እኮ ነው ኢትዮጵያዊ እኮ እንዴ። በአማራው ትግል ሁላችንም አስተያየት ሀሳብ ካልሰጠንበት እንዴት ነው 4 ኪሎ የምትገባው? እንዴት ነው የምትገባው? የአማራውን ትግል ተቃውሞዬን አሰምቼ ከአንተ ጋር ተከራክሬ አሳምነኸኝ አምኜበት ትግሉን ተቀብዬ 4 ኪሎ ላስገባ እችላለሁ። አንድ ኦሮሞም የአማራን ትግል ይቃወማል ለምን ብለህ አስረድተው በፍቅር ምናምን ተከራክር አምኖ 4 ኪሎ ሊያስገባ ይችላል። እንዲህ እያንቋሸሽከኝ ጥላቻ አለብኝ ሂድ ከዚህ ምናምን እያልከኝ ግን 4 ኪሎ አገባ።
አንዳንዴ የምናወራውን ነገር በደንብ ማወቅ አለብን። እናቴን ነው የምልህ፣ በደንብ ማውራት አለብን፣ መወያየት አለብን። ስለ ትግራይ ገብተህ ብታወራ እንዴት ብሎ እንዲህ ላሳምንህ እሞክራለሁ። አንተም ልትጨቃጨቀኝ መብት ነው። ምን አገባህ አልልህ። ያገባል። እንዴት አያገባም? ትግራዋይም ያለው ኢትዮጵያዊ ፓስፖርት ነው፣ አማራውም ያለው ኢትዮጵያዊ ፓስፖርት ነው። የማያገባን በኤርትራ ፖለቲካ ነው። ውስጣዊ ጉዳያቸውን ራሳቸው ናቸው የሚፈቱት። በሰው ሀገር ውስጣዊ ጉዳይ መፈትፈት ወንጀልም ነው። ከኤርትራ ጋር እንሰራለን የሚል ኢትዮጵያዊ ፓስፖርት የያዘ እኮ ብዙ አለ እኮ እንደዛ የሚልም የሚያወራ። ይሄ እኮ ተጠያቂ እኮ ወደ ሌላ ፖለቲካ ገባኝ። አቤት እውቀት እና የአማራ ጥላቻ አለብህ። አማራ ማለት የሰፈር ጎረምሳ አይደለም እኮ ሃሽታግ ወይ ደግሞ ወንዴ ወይ አንተ አይደለም እኮ አማራ ማለት በሚሊዮን የሚቆጠር ህዝብ እኮ። እንዴት ነው በሚሊዮን የሚቆጠር ህዝብ የምጠላው? ቄስ አለ፣ ሼክ አለ፣ አዛውንት አሉ፣ የ2 ዓመት ህፃናቶች አሉ። እነዛን እንዴት ነው አንድ ጭንቅላት ያለው ሰው ይጠላል ብለህ የምታስብ? ካላበደ በስተቀር ይህን አመለካከትህን መቀየር አለብህ። ከዚህ በፊት ሰሜናዊ አንድነት አማራ ኤርትራ አንዱ ነን ምናምን እያለን ስናወራ ኦሮሞን ስለምጠላው ነው እንደዛ ብዬ አልተናገርክም። ሁላችሁ አው ልክ ነህ ምናምን ስትሉ ነበር። አሁን ኦሮ ተጋሩስ ብዬ ስመጣ ደግሞ ልክ ነህ ማለት ነበረባችሁ። ትክክል። አዎ ተመጋጋቢ አይነት ፖለቲካ፣ ተቀራራቢ አይነት አመለካከት አላቸው። ምንድነው የሚያቀራርባቸው? ምንድነው እንትን መጠየቅ። አማራን ስለሚጠሉ ነው አይባልም። ለምን እጠላለሁ? አማራን ጠልቼ የት ልደርስ? ኦሮሞን ጠልቼ የት ትደርሳለህ? የት ትደርሳለህ? የትም አትደርስም። ህዝብ ጠልተህ የትም አትደርስም። ህዝብን ጠልቶ ያሸነፈ የለም። ህዝብን አክብረን የፖለቲካ ልዩነታችንን ደግሞ ተነጋግረን። እኔ ስለ ሰኝ ሰርቻለሁ ቪዲዮ፣ ለምን አልታየም? ዩቲዩብ ላይ ገብተህ ሰብስክራይብ አድርገህ ምናምን ማየት አቅቶ ነው አንተ? ስለ ሰኝ አልተሰራም? ስለ አብይ አህመድ አልተሰራም? ስለ ደብረ ጽዮን አልተሰራም? ስለ ጌታቸው ረዳ እንደዛ እያብጠለጠልኩ አልሰራው? ለምንድን ነው ግን እንዲህ ምን ነው? እናቴን ይደብራል። ሁለተኛ የአማራን ትግል የሚጎትቱት ደግሞ እከሌ እከሌ ብዬ መናገር ጀምራለሁ። እንዴት እንደጎተቱት ምናምን አሽቄውላ አናቃችሁም ምን? ተው። የአማራን ትግል ገደል ውስጥ ያስገባችሁት እነማን እንደሆናችሁ እናውቃለን። አጭበርባሪ። ደግሞ አሁን ያለውን መንግስት ደግሞ ማንም እንትን ሊለው አይችልም፣ ሊገዳደረው አይችልም። ወላ ቲዲኤፍ የምትለው ወላ ፈርኖ የምትለው ወላ ህግደፍ የምትለው አይችሉትም። እናቴ ትምት አይችሉትም። ሶስቱ አብረው ተጣምረው ይህን መንግስት ማውረድ አይችሉም። አንደኛ የሚያጣምር ሐሳብ የላቸው። ጎን ለጎን እንደ ጅብ እንትን ነው የሚሄዱት። የሐሳብ ልዩነታቸው ፍጹም እርስ በርሳቸውን የሚያዋጋ እንጂ የሚያቀራርብ ነገር የላቸው። እና እንደዚህ አይነት መንግስትን እንዴት ብለህ ነው የምታወድቀው? ይቀጠቅጣል። አትችሉትም። ወሬ በቃ አንዳንዴ ለህዝብ ነው የምናወራው፣ ሰው እያየን ነው የምናወራው። ሰው ምን ይለኛል ኮመንት ላይ ጀግና ይለኛል ምናምን። ይሄና እውነታውን ተቀበል። ለምን እውነታውን ተቀበል? እውነታውን ተቀበለ ለምን አታወራ? እውነታውን ለሰው ስትነግረው ነው ሰው ዝግጁ የሚሆን። ተው እንጂ አንዋሽ። ሞራል መስጠት እኮ አሁን ያልሆነ ሞራል መስጠት እኮ ይቻላል። ትግራይ ጀግኑ እንደዚህ ብሎ በዚህ ገብቶ በዛ ተዘጋጅቶ መጣላችሁ። በቃ 4 ኪሎ ሊገባ ነው ትግራዋይ ምናምን እያልክ እኮ መናገር ትችላለህ እኮ። አይሆንም። የማይሆነውን ነገር ለምን እነ ደብረ ጽዮን ለምንድን ነው 4 ኪሎ እንገባለን ብለው እውነቱን ነው ህዝባቸውን እውነቱን በመናገር ህዝብን ደግሞ እውነት ካልነገርኩ ሞራሉን ነው የምሰብረው። ህዝብ እኮ እንደ ህዝብ እኮ ሞራሉ ይሰበራል እኮ ያልሆነ ፕሮፓጋንዳ ስትነፋው። በትግራይ ጦርነት ደሴ ሳይደርሱ ነበር ወልዲያ ላይ ያሉ ደሴ ደረሱ የምንለው። ህዝቡ ሞራል አግኝቶ ደሴ ሲደርሱ ህዝቡ ሞራል ያደርጋል። በቃ ድሬሰን ፌክሰን ብሎ ይነሳል። ይህ ያልሆነ ነገር ቀባጥራችሁ ያልሆነ ነገር ሲመጣ የህዝብን ሞራል ነው የምትጎዱት። ስንቱ ነው እፎይ በቃን የሚለው አስጠላን የሚለው ስንት ነው? እንዲህ ብዙ እኮ ነው።
ይሄን መንግስት ደግሞ ሶስቱ ሰሜናውያን እንኳን አይችሉት። ደብረጽዮን የሚለውን አልሰማው። የፕሪቶሪያው ስምምነት ተግባራዊ ሆኖ ነው 4 ኪሎ እያለ እየተመኘ አላየው አለ። ይታወቃል ያለ ነገር እነሱ እዚህ ከመጣ ግን አንላቀቃትም ብለውታል። እሱ ደግሞ ይሄን ተንግብላል። በቃሽ እንደራደር። አሁን ዋናው ጠላታችን ይሄ አማራው ምናምን እየተዋወሉ ይሄ ፋኖ የሚባለው የአማራ ኃይል ቶሎ ብለን ከዛ ወደ ኢሳያስ እንሂድ፣ ኧረ ተው እያለ እየለመናቸው ነው። ምን ግልጽ መነጋገር ነው። ለምን ትፈራራላችሁ? የትም አትደርሱ። ማናችሁም የትም አትደርሱ። ሪፖርት እየተደረገ ነው። ኮፒ ሊንክ አድርጉ። ሪፖርት ደግሞ አታድርጉ። ጀዝባቱ ያለውን ነገር መወያየት ነው። እንዲህ ሀሳብ ለየት ያለ ሀሳብ ያለው አማራ ሲመጣ አቅርበህ አውራው። ለየት ያለ ትግራዋይ ሲመጣ የጌታቸው ደጋፊና የደብረጽዮን ደጋፊ ብዙ ጊዜ እያስገባሁኝ አወያያቸዋለሁ። መሰዳደብ የለባችሁ። ሁለታችሁም የደብረጽዮን የጌታቸው ረዳም ለትግራይ ህዝብ ነው የምትሰሩት አይደለም። የአንዱ ሀሳብ የተሻለ ይሆናል፣ የዛኛው ሀሳብ የተሻለ ይሆናል። ተነጋገሩ፣ ተቀራሩ። አማራውም እንደዛ የተማረ አማራ መጥቶ ሀሳቡ ለየት ያለ ከሆነ ጨፍጭፈው በለው፣ ስደበው፣ አውጣው፣ ይሄ ባንዳ ብለው እንዲህ ከዛ የሆነ ሰዓት ላይ ምን አገባኝ ከእንደነዚህ አይነት ማይም ጋር ምጮ ብሎ ላጥ ብሎ ይሄዳል። ፖለቲካውን ትቶት። ለዛም እኮ ትግሉ ባዶ እየሆነ የመጣው የሀሳብ ልዩነት አምናችሁ ተወያዩበት። ተው እንጂ ህዝባችሁ ደግሞ እውነቱን ንገሩት። ተስፋ አትስጡት፣ ያልሆነ ተስፋ አትስጡት። እናንተ የሆነ አይናችሁን ጨፍናችሁ የምታልሙት ነገር አለ። ታስቡና እንዲህ አርጉ። በዚህ ገብቶ የሆነ ህልም የለም። አንዳንዴ ተኝተ እንዲህ ብር ሰርቼ ሀብታሙኝ መኪና ገዝቼ አግብቼ ወልጄ ምናምን፣ ከዛ ከእንቅልፍ ብድግ ስትል ምንም የሚጨበጥ ነገር የለም። ከዛ ያንን ያለምከውን ደግሞ አይነን ሳትከፍት ላይቭ ትገባና በጭፍን ታወራለህ። አማርኛ ቀላል እኮ እንዲህ ማውራት እኮ ቀላል እኮ። እንዲህ ስንቴ ነው ብዙ ነገር ያወራ። ተው እንጂ እሺ። አሁን ሀሳብ ጭቦ ሰላም ነው? እንዴት አለ አንተ ጩኸታም ሰውዬ? እንዴት ነህ? ይኸውልህ ያነሳቸው ጥያቄዎች በጣም ደስ ስላሉኝ ነውና በመጫጫ ሳይሆን በጣም ጥሩ ጥያቄ ነው ያነሳኸው። ጥያቄውን መመለስ አቅም ስለሌለ ነው ይህንን ሁሉ የሚናገሩት። መብት ነው የመናገር፣ ፖለቲካ ነው። ሁሉንም ስትናገር አይቻለሁኝ። ነገር ግን ያነሳቸው ጥያቄዎች አሁን ካለው ከረንትሊ ካለው የፖለቲካ ሁኔታ ጋር አያይዘህ በእርግጥ ህዝባዊ ነው ወይ ትግሉ ማለት ይቻላል ብለሃል። ህዝባዊ ድጋፍ አለው ማለትና ህዝባዊ ነው ማለት የተለያዩ ነገሮች ናቸው። አንደኛ። ሁለተኛ በከፊል የህዝብ ድጋፍ አለው። ለምሳሌ ትግራይ አካባቢ የነበረውን እንቅስቃሴ ብንመለከት ህዝቡ ሙሉ ለሙሉ የህወሓት ደጋፊ ነበር። ምክንያቱም ህወሓት ተቃዋሚ ሌላ ፓርቲ ሆኖ የራሱ ሰው ላይ የራሱ ሰው በተቃውሞነት አልተነሳበትም። ወደዚህ ሲመጣ ግን ብአዴን በአሁኑ በፋኖ ትግል ውስጥ ብአዴን በዋነኝነት ህዝቡ የሚታገሉት ሰዎች የሚቃወሙት ኃይል ነው። ያ ደግሞ ሚሊሻው፣ ልዩ ኃይሉ፣ አድማ በታኙ በዛ ውስጥ አሉ። ስለዚህ ህዝባዊ ነው ለማለት ሁለቱ ወንድማማቾች በከፊልም የሚዋጉበት በከፊልም ደግሞ ከትግራይ አኳያ ደግሞ የትግራይ ሙሉ ለሙሉ የፋኖን ኃይል ሌላ ኃይል በጎንዮሽ የሚታገሉት ኃይል አልነበረም፣ ከፌዴራል ጋር የሚሰራ ማለት ነው። የነበሩትም ከዛ ውጭ ናቸው። ከክልሉ ውጭ ሆነው ነው የሚታገሉ የነበሩት እንጂ በክልሉ ውስጥ ሆነው አልነበረም። የክልሉ መዋቅርን ሙሉ ለሙሉ የያዘው የህወሓት ኃይል ነበር። ስለዚህ ያቀረብካቸው ነገሮች ትክክል ናቸው። በከፊል ግን እነዚህን የፋኖን ኃይል የሚደግፍ በፋይናንስ በተለያየ ምክንያት በሎጂስቲክስ በምግብ የሚደግፋቸው ሰው አለ። ከማህበረሰብ ውስጥ ነው። ያው ፋኖ በከፊል ነው፣ ሀፋፍ ናቸው ማለት ነው ፋኖን የሚደግፈው። ህዝባዊ ነው ለማለት አሁን እነሱ እንደሚመሩት በአጠቃላይ የአማራ ህዝብ ትግል ነው ለማለት ከዛ ጋር ኮምፔር ስታደርገው ሁለቱ የተለያዩ ናቸው ማለት ነው። ሙሉ ለሙሉ ህዝባዊ ነው የምትለው የትግራዩ ከሆነ የትግራዩ ህዝባዊ ነበር። ከውጭ ሳይቀር ገብተው የሚደግፉት ማነው? ቲፒኤልኤፍ ነበር። ውስጥም ያለው ሰው የሚደግፈው ቲፒኤልኤፍ ነበር። ውስጥ ያለው ኃይል ከባዴን ጋር በኩል ደረጃ የሚደረደር ኃይል ነው የተፈጠረው። ብአዴንን የኔ አካል ነው ብሎ ከፌዴራል መንግስትን ለይቶ እየተዋጋ አይደለም።
ፌዴራል መንግስት ውስጥ ያሉት ብአዴኖች ሚሊሻም ውስጥ ያለው የብአዴን አካል ሆኖ ነው። ጸጥታው እንዴት ነው? የፖፑላሪ ጆሮ ያወራል ጉዙ ጽሞና ይላል። ተጋሩ ምን ይላሉ መሰላችሁ? ጽምም ይልኩም አዳምጹ ይላል። ጥሞና የጥሞና ጊዜ ተጸሚምካ ተዛረ ስጋ ስዋዕትና መንፈሳዊ ጸሎት ንሓምሽተ ደቂቃ ሀሳብና ክንብ ንዓብተዋት ሻዕቢያ ፖፑላሪ እኮ የተረገበ ሰው ይላል። ሻዕቢያ ኣብያ ኣለኻ እተውሞ ስደደለይ ጋመየ ስደደለይ ማየ ስደደለይ መፂኻ ሻዕቢያ ከይትፃረፊ ፃዕዳ ቡን ከይትፃረፊ ኢኺ ፃዕዳ ቡን ፃዕዳ يتصرفني سمعني انت انا حتى اللي ننعها الله خدا سمع الله معي حتى اللي ننعها طلعت لك علي بهزبي حتى نايرترا هزبي خصلو ايكلني نايرترا هزبي مالت تግራዋይ ማለት እዩ ትግራዋይ ማለት ትግራዋይ ማለት ኤርትራዊ ኢለ ይዛምን እዚ ህዝቢ ባካዳድና ብቋንቋ ባመጋግባ ብስነ ልቦና ዝተሓዘ ተኸባበረ ሰብ ግን ከም ሓደ ናይ ፖለቲካ ርእይቶ ህግደፍ ጸላኣይ ይላምን ጸላኣይ ናይ ህዝቢ ኤርትራ ናይ ህዝቢ ትግራይን ኢለ ይዛምን ሕወሓት ኣባኸል 5 ማለያ ሕራይ ጽቡቕ ን30 ዓመት ዕፅዋን ከበባን ገይሮም ናይ ኤርትራ ህዝቢ ነፃነት ጨቂኖም ተረዲኪ ነፃነቱ ጨቂኖም በአማርኛ ገይራ በአማርኛ ላጥላጥ አቢለ ከዛረባ ጃዛ ትግርኛ ትግርኛ ከሰምዕ ኣሎ ያ ዝጋሪ ሃብኪ ኖ ብዙሕ ሰብ እንዴ ተቀይምካ ዶላ ኣነ ኮን ዓኻ ክፀሬልካ እኮ ይደለ ጸገም የለን ይርድኦም እዩ እዚ ጀግና ህዝቢ ናይ ኤርትራ ጀግና ህዝቢ ናይ ፍልጠት መተሰይ ሕጂ እንበዓል ቁማር ትርኢት ኣለና እንበዓል ባሬስታ እንበዓል ጋራጃት ኣብ ኢትዮጵያ ተስፋፉ ብኤርትራውያን ናይ ጥበብ ካራምቡላ ዝመፀካ ኤርትራ ይፈልጥ ንቑሓት እዮም ስቁድ ነበልክ ዛረብ ንቑሓት ህዝቢ እዮም ን30 ዓመት ኣድኺምዎም ኣፀሊልዎም ኣሰዲድዎም ስልጣንካ ኣስቂልኩም ናብ ባበል ስቁድ ነበል ሕጂ ፅናሕ
حج نسخة نشعبيها تتصل تخون كان حوحات كأخذ تسأل لك ترجع حالي يقروا عينهم كزاربين لا مو حق بام تزارب تسأل عيب بهالين وحتى أنا حوحات لا تخون كان مو نشعبي عندها تسأل أخا المجرك يا خمو نحوحات كدقف نحوحات كم يتحساسب لك كاي الكسم عندن دول حدا نديهم حدا هم مش تبلوهم حدا تبلوهم تخونكم أتصقب لك حق زاربنا يا حق برز قصة حجي نعي خاطحتن ني شعبي عملا خاطها نزيو ناي شعب ني تبي اللي فما لها خاطها كم يالو الكي خاطحتن كمان لسه بالكلتي حرة 100 كاتور ناب تبي اللي نحلف هو لا يكون كان تحلف اب شعبي انا لا تارستي اي تغير ارستي نعم تعمل كبوليتيكا اي ترامد حجي ني تبي اللي في خزارم ناي تبي اللي الله ثانك تبيلف مالت نتግራይ ህዝብ ገዲፉ ንኢትዮጵያ ኣማዕቢሉ ፖለቲካ ኣምሂርዎም ነፃነት ሂብዎም ሕንቁ ገይሩ ኣባፅሕዎም ሕንቁ ወዲ ተበላሽዩ ሓሽሽ ጀሚሩ ገዛ ከም ዝብፅብፅ ኢትዮጵያውያን በፅቢፆምና ናብ ትግራይ መሊሶምና ተረዲቂ نسخة لحنبل بقى أنا خزارة مالتي نسخة لا أنا خزار بنا أبغى زخا بخبرنا جوا أيوة ده سعدابون أيوة ده تبلف نعيشو بعز بحنكي هو إنترنت ده ليه هابو يونيفرسيتي صار حلو نتقرأ لا زي نحنا سرين عطق يتفلت يا أخي نحنا سرنا عطق صوبلي غزال نعيشو بعز بتحنقيقو بتبلف ديمقراطي إلهم تلاعلهم داون قد تبلف إلهم سايقيمهم حجي أبي أحمد زبال ينجربات مسيوهم እንጀራባት ምን ማለት ነው በትግርኛ? ወይኔ አባቴ ጣይት አቦ የእንጀራ አባት መጽው ቀጥቂጡ ንጉሎም ቡና ዓዘብ ማለት ሕጂ ንዚቲ ፔሊፍ ዝበሃል نادي ديمقراطي نسبات الذهب حنقاق الذهب حجين شعبي هقاصاصر دفتن غوسغواسن يغبر الله أمي ياقوتالو ناتون ወደ ብሽሽቅ ነው ቢገቡት ለውላት ነው ያቆታል። አሁን እቺ ፋኖን ይዘን ወደፊት ገለገለ ንስኺን ፋኖ አሚንኪ ኢሳያስ አያምንን አማሩን ከብዝ መጠቀም ይገራቱ ሰን ኪሎም ዱቄት ኮይኑ ተበተነ ኮይኑ ሰንዶ አሪ ቲፔሌፍ አብ ኢትዮጵያ ኩላ ጠፊያ ቲፔሌፍ ይዝተር ኩላ ኢትዮጵያ ይጠፊያ ናይ በሐቅ በተለይ ኤርትራውያን ቲፔሌፍ ኤርትራውያን ማለት ይዘዋል ንግደ ንስኽ ሕጂ ንዕንዶተይ ቡን መን ይዘውፀክ ንዕንዶተይ ንስኽ ሕጂ ብትግራዋይ እናተመራሕኺ ኢሳያስ አፈወርቂ አይ ትግራዋይ እንዲ ቂም በቀልና ተውፅ አይኮነ እንዲ አይወድ ተንቤን እንዲ ሓርሕና ላዕክ ዝርከብ ናይ ስደት ብስደት ገይሩ ክዝርከብ አይ ኢሳያስ እንዲ አይወድ ተንቤን እንዲ ክዶፍ እንዳ አሕዋት ስማንዶ ጁባ ዓርቂ ወይ ወርሳ ዓርቂ እንታይ ኣሎ መሲልካ ሕጂ እዛ ቆልዓት ክዘረቡ ፅናስ ግፍዒ ቶቶ ትምፃ እሞ ኣጋጣሚ ሆኑ ከምዚ እቲ ባንዴራ ናይ ኤርትራ ጌራስ ኣንበል ቢላ መፅያ ኣላ ፌክ ባንዴራ ጌርላ ኤርትራዊት ኣይኮነት እዚኣ ትምፃእ ምሳይ ትዛረብ ነእተው ፃዕዳ ቡን ኤርትራ ይተዋወቃሉ በደንብ። ኤርትራውያን ላይ ያለ ችግር ማአት ችግር እናቴን ነው የምልሽ ማአት ችግር ወደኋላ አስቀርቷቸዋል። ከሰው በታች አርጓቸዋል። ኤርትራውያን በጣም ፈጣን እንደሆኑ ታውቃላችሁ። እናቴ ትሙት ድንዝዝ እኮ ነው ያደረጋቸው መንግስት እኮ
እንጂ እንደ ኤርትራውያን ቶሎ ጣሊያን እኮ እንዴት አደረገ መሰል ኤርትራውያን አሁን እንትን አላቸው ንቀት አላቸው ተጋሩን ይንቃሉ በጣም ያ ንቀት እንዴት ተሰራ መሰላችሁ ጣሊያኖች ለመጀመሪያ ጊዜ ኤርትራን ሲወሩ መኪና መፍታት ካራምቡላ ይሄ ባሬስታ ምናምን ብዙ ነገር አለማመዷቸው ከዛ አንዱን ትግራዋይ ያመጡና ይሄን መኪና እስቲፈታው ይሉታል ምንም አልተማረም ተመልከቱ እንዴት ይፍታ ያንን መኪና ኤርትራዊ ግን ይፈታል ይገጥማል ምናምን አየ ይተበልጧል ኢትዮጵያን ተበልጧቸዋል እናንተ የተለያችሁ ናችሁ እናንተ ከዚህ ህዝብ ኤርትራዊ ማለት ይሄን ጭንቅላታቸው ላይ ሰርታባቸዋለች ፈጣኖች ናቸው የሆነ ነገር ለመያዝ የሆነ ነገር ለመስራት እንደ ኤርትራዊ እሳት የለም ግን መንግስታቸው ቅጥቅጥ አደረጋቸው አጋሚ ስለሚሉት ኢሳያስ አፈወርቄን ተበቀላቸው እስኪበቃቸው ድረስ እናቴ በኢትዮ ኤርትራ ግንኙነት አብይ አህመድ ከመጣ በኋላ አገር ገብቶ ያልሰሩት ወንጀል የለም እኮ ያልሰሩት የዶላር ዝውውር የለም በጣም ጎበዞች ናቸው በጣም ታፍ ናቸው የኢትዮጵያ ህዝብ እኮ ደነዝ እኮ በኤርትራ ስታይ ይሄ ግልጽ ነው ግን ድንዝዝ አድርጓቸዋል እነሱን የሚያቀባቸው አንድና አንድ ተጋሩ መለስ ዜናዊ አስተማራቸው እስኪበቃቸው ድረስ ኤርትራን የምትበልጡት በውጊያ በምናምን አይደል ተማሩ ኢሳያስ አፈወርቂ እነሱን እንዳይማር ያደርጋቸዋል እናንተ ግን ተማሩ ለሰላሳ ምናምን ዓመት ኤርትራውያን ስደተኛ ሲያደርገው ኢሳያስ አፈወርቂ መለስ ተጋሩን ሲያስተምር ነበር እናቴ ዛሬ መሪሕኩም ዘሎ መለስ ዘላ ነገር ይለካ ፖለቲካ ሕጂ ተመሊሱ መፅኡ ልካሎ ከምቲ ሓደ ኣለው ኣመራርሓ ንህዝቢ ተበቂሎም ዝሞቱ ኣመራርሓ ኣለው ሕጂ ኢሳያስ ኣፈወርቂ ፅቡቅ ገይሩ ገለ ኣይሞተን መዓት ተኺሉልኩም ሞይቱ ኣብዘይ ኣትዩ ጦርነት ኣትዩ ኣብ ባሕሪ ጥያቐ ምልክት ኣትዩ ከም ሃገር ተኸቢርኩም ኣይነበርኩም ከም ሃገር ዘኽብረኩም ዝነበረ ትግራዋይ ነይሩ ሉዓላዊነትኩም ዘኽብር ሰላም ኣይተረደአኩም ሕጂ ግን ክርድአኩም ንስኹም ዝትደልይዎ ትግራዋይ ክህበኩም ሰላምን ዲሞክራሲን ኢኹም ትደልዩ ሙሽ ከም ሰብ ምንባር ኢኹም ትደልዩ ሕጂ ከም ሰብ ዝነብር ኤርትራዊ የለና ኣብ ኤርትራ ንሳ ዲሞክራሲን ከም ሰብ ምንባርን መፂና ክንበኩም ኢና ክንመርሐኩም ኢና ብሓጭሩ أبي أحمد هيجي كم دارو نقيتو مسجدفوكم نحن هنا نركبكم إذا عندي هتسقيت كاتلوهم نير أبي أحمد إذا يا زافرقي شوي ده بطرد تاتيو أبي أحمد رقم نقولهم سريع لهم أي تقولوني هم حج إذا يا زافرقي مستسئ يلبيم أبدك أصني أبي أحمد أدك يسوي بزح مخارج تاتيو أبي أحمد